ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ ልዩ እንግዳ ነው ይዘን የቀረብነው። ሰሞኑን አቶ ታዬ ደንደአም በሆርን ኮንቨርሴሽን ቃለ መጠይቅ መስጠቱን ተከትሎ በተለይም በአብይ አህመድ አንጻር የተለያዩ መረጃዎች እየወጡ ይገኛሉ። የቀድሞ የኦሮሚያ ብልጽግና ከፍተኛ አመራር የኦህዴድም እንደዚሁ ከፍተኛ አመራር የነበረው ዶክተር ሚልኬሳ ሚደጋም እንደዚሁ የተለያዩ መረጃዎችን በተለያዩ መድረኮች ላይ ለኢትዮጵያ ሕዝብ እያቀረበ ይገኛል። ዶክተር ሚልኬሳ ሚደጋን ነው ዛሬ እንግዳ ያደረግነው። ብዙ ነገሮችን እንደምንጨዋወት ተስፋ እናደርጋለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልን ዶክተር ሚልኬሳ። ሰላም መሳይ፣ እንዴት ነህ? እንደምን አለ እንደምን ሰነበትክ? እንግዲህ ለአንከር ሚዲያ ቤተሰብ የመጀመሪያ እንግዳ ማለት ለመጀመሪያ ጊዜ መቅረብ ነው። ነገር ግን በተለያዩ ሚዲያዎች ላይ የኢትዮጵያ ሕዝብ በሚገባ ያውቃል። በተለይ ሰሞኑን በተለያየ መልኩ ያቀረባችሁ ያላችሁት መረጃ የኢትዮጵያ ሕዝብ አይኑን እንዲገልጥ ነገ ከነገ ወዲያ የኢትዮጵያ ሕዝብ ላይ የተጋረጠውን አደጋ በአጠቃላይም በተባበረ ኃይል መፍትሄ እንድንፈልግለት የሚያስችል ንቅናቄ ነው እያየን ያለ ነው። በእውነቱ በጣም በግሌ እየጀመራችሁትን ነገር በጣም ነው ማደንቀው። ለማንኛውም ዶክተር ሚልኬሳ ሚደጋ ማን ነው? እኛ በቅርበት እናውቃለን። ነገር ግን እንደው በማን ነው ለሚለው ተመልካች ማን ነኝ ብለህ ትገልጻለህ? አንተ ማን ነህ? እሺ፣ አመሰግናለሁ መሳይ። እኔ እንግዲህ የዩኒቨርሲቲ መምህር ነበርኩኝ። ወደ ኦህዴድ ሳልቀላቀል በፊት ድሬዳዋ ዩኒቨርሲቲ መምህር ነበርኩኝ። የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ አዲስ አበባ ዩኒቨርሲቲ ነው የሰራው። ዩኒቨርሲቲ ያስተማርኩ ነበር። ያው እንግዲህ ኦሮሚያ ውስጥ ሰልፍ ተወጣለ፣ ሃይ ስኩል አካባቢ ታስር ያለው፣ ከዛ በኋላም ድሬዳዋም ታስር ያለው፣ ድሬዳዋ ከዚራ እስር ቤት ታስር ያለው፣ ከዛ በኋላ ማዕከላዊ ታስር ያለው፣ ጣውላ ቤት ነበርኩኝ ማዕከላዊ። ከዛ በኋላ ከወጣው በኋላ ከታዬ ጋር ተገናኘንና በፖለቲካው አክቲቭ ነበርክ ማለት በፖለቲካው ንቁ ተሳታፊ ነበርክ ማለት ነው? በሚገባ ያው ኦሮሚያ ውስጥ ኦህዴድን በመቃወም ኢህአዴግን በመቃወም እንቅስቃሴዎች ስናደርግ ነበር። ሰልፍ ስንወጣ ጓደኞቻችን ይገደላሉ፣ እሱን እያየን ነው ያደግነው። ስለዚህ እስከ አይ ቲንክ እስከ ይሄ ማስተር ፕላኑ ጊዜ እስከዛ ድረስ ጠንከር ያለ ተቃውሞ ስናሰማ ነበር። ከዛ በኋላ ታዬም ከእስር ቤት ተፈታ፣ ተገናኘን። ያው ታዬ ከዛም በፊትም ተገናኝቻለሁ። ታዬ የኔ ኦልሞስት የትግል መምህሬ ነው። ብዙ ነገር ያስተማረኝ። አዲስ አበባ ዩኒቨርሲቲ ሲገባ መጀመሪያ ዲግሪ ለመማር ሲገባ እሱ ነው ተቀበለኝ ሙሉ በሙሉ ለትግል ማለት። ከዛም በፊትም ሰልፍ ስናደርግ ነበር። ነገር ግን ብዙ ትምህርት የሰጠኝ ታዬ ነው። ኦልሞስት እኔ በሱ እጅ ነው ያደግኩት ማለት እችላለሁ። ከዛ በኋላም አልተለያየንም። አብረን ወሰንና ልክ ለማ መገርሳ ወደ ኦህዴድ ስልጣን ስመጣ 2016 እንደ አውሮፓ አቆጣጠር ወደ ስልጣን ስመጣ ከሱ አንደበት የሚነገር ነገር የሆነ ደስ የሚል ነገር ነው። እኛ ኦህዴድ የምንቃወም ሰዎች ነን። ነገር ግን የሆነ ለማ የሚያወራ ነገር ባክግራውንዱንም ጠየቅንና የሆነ ጥሩ ሰው መስሎ ታየን። እሱን ለማግኘት ወዲያውኑ በዛን ጊዜ እንግዲህ ፕሮቴስት ነበር ኦሮሚያ ውስጥ፣ አማራ ክልልም ተመሳሳይ ፕሮቴስት ነበር እና ለማን ለማግኘት መጀመሪያ እና አዲሱና ሽመልስን ጠየቅነው። እነሱ እንቢ አሉ። ለማ ማግኘት አትችሉም ተባልን። 5 ወር ምናምን
ደጋግመን 5 ወር አስቀመጡን። ከዛ በኋላ ባዱላ ጋር ገባን። ፓርላማ አፈጉባኤ ነበር ባዱላ። እሱንም እባክህ ባዱላ ወደ ለማ ውሰደን፣ እሱ የሚያወራውና እሱ ነገር ጥሩ ሰው ነው እና እሱ ጋር ውሰደን ስንለው እሱም አልቻለም። ምናልባት ዶክተር ሚልኬሳ ኦህዴድን ስትቃወሙ ነበራችሁ። ኦህዴድን ኢህአዴግን ስትቃወሙ ቆይታችሁ መልሳችሁ የዛ ድርጅት አመራሮችን ለማግኘት ለምን ፈለጋችሁ? ምናልባት የፖለቲካ ጉዟችሁም ከዛ አንፃር ጋር የተገናኘ ነው። ባለፈውም ታየ ደንዳም ሲገልጾም ሰምቻለሁ። ኦህዴድን እየተቃወማችሁ ኦህዴድን ለመቀላቀል ወይም ደግሞ ከኦህዴድ ጋር ለመስራት ለምንድን ነው የፈለጋችሁት? ምን ለውጥ አይታችሁ ነው? ምን መሰለ መሳይ፣ እኛ ለውጥ ነው የምንፈልገው። የፈለገ ሰው መጥቶ ለኦሮሚያ ለኢትዮጵያ ለውጥ የሚያመጣ ሰው ካለ ከኦህዴድም ይምጣ፣ ከህዋትም ይምጣ፣ ከብአዴንም ይምጣ፣ የኛ ጥያቄ አይደለም። እሱ ለውጥ የሚባል ነገር እንግዲህ የምናምነው ሰው መጀመሪያ የሚያወራውን ታያለ። ከዛ በተግባር ምን እያደረገ ነው ብለህ ትጠይቃለህ። ከዛ እየተቃወምን እንዲህ አይነት ሰው ካለ ደግሞ ለምንድን ነው የማይደገፈው? እንዲህ አይነት ሰው እኛም የምንቃወመው ኢንጀስቲሱ ነው። ኢፍትሃዊ ነገር፣ ሰዎች እየተገደሉ እየተረሸኑ እየታሰሩ፣ እኛም ታስረን አየን እኮ። እኔ ድሬዳዋ ቶርቸር ተደርጌያለሁ። ድሬዳዋ ከዩኒቨርሲቲ አስተምሬ ሲወጣ አፍኖኝ ይዞኝ የት እንደወሰዱኝ አላውቅም። በኋላ እንትን ሲነግሩኝ ነምበር 1 የምትገኝ የሆነች የድብቅ የደህንነቶች የሚያሰቃዩበት ቦታ አለ። እሱ ጋር ወስዶኝ እዛ ቶርቸር ተደርጌያለሁ አንድ ቀን። ከዛ ለቀቁኝ እና ቶርቸር ያደረጉኝም አውቃቸዋለሁ። ውሸት የሚባል እስጢፋኖስ የሚባሉ ሁለቱም ድሬዳዋ ውስጥ ይታወቃሉ። ምንም ማንም ሰው ያውቃቸዋል። እና ይሄን ሁሉ አይቻለው። ነገር ግን እኛ የምንቃወመው እንዲህ አይነት ስለሆነ ለማ አይነት ነገር ሰው ወደ ስልጣን ከመጣና ከዚህ በኋላ ሰው አይታሰርም ማለት ከጀመረ፣ ሰው መግደል ይቁም ኦሮሚያ ላይ ማለት ከጀመረ ምንድነው የምንፈልገው? ምንድነው ጥያቄያችን? ሰው ሌላ ሰው አይደለም፣ ሰው አይደለም። ስርዓቱን የሚቀይር ሰው ነው የምንፈልገው እንጂ ሰው አይደለም ማለት ግልጽ ይመስለኛል። እና ምናልባት እዚህ ጋር አቶ ለማ መገርሳ ይህንን ንቅናቄ እንዴት ጀመሩ? እንግዲህ ምናልባት ጊዜውንም ወደ ኋላ ሄደን ያው በትግሉ ጊዜም ሁሉን ነገር በቅርበት ስለምንከታተለው ያ ንቅናቄ እንዴት ጀመረ? እሳቸው እዛው ኦህዴድ ውስጥ ሆነው ነው ይህንን የለውጥ ንቅናቄ ጀመሩትና የናንተንም ቀልብ የሳቡት? እንዴትስ ጉልበት አገኙ? እንግዲህ ህወሓት ኢህአዴግ በወቅቱ ሁሉን ነገር የመጠቅለል የመጨፍለቅ የሚቃወሙትን ሁሉ ከመንገዱ ላይ የመጥረግ እንቅስቃሴ ወይም ደግሞ እርምጃ ነበር የሚወስደውና እሳቸው በማን ከጀርባቸው ኖሮ ነው ያንን ንቅናቄ ጀምረው እናንተን ጭምር ከሚቃወሙ ወገኖች ወደ ራሳቸው የሳቡት? በምን ሁኔታ ነበር? እንደው ወቅቱን ማስታወስ ይቻላል? በሚገባ በዛን ጊዜ እንግዲህ የነ ሙክታር ከድር እና የነ አስቴር ቡድን የህወሓት ተላላኪዎች ነበሩ። እነሱ እንግዲህ ትግሉ እዛ ውስጥ ጀመሩ። እነለማ መንገድ በመዝጋት ሰላማዊ ሰልፍ መውጣት፣ መቃወም፣ መጻፍ እንዲህ አይነት ነገሮችን ደግሞ እኛም እንሳተፋለን ይታወቃል። እና ለማ የንቅናቄውን ሲምፓታይዝ ማድረግ ጀመረ። የሆነ ሰዓት ላይ ለምሳሌ ማስተር ፕላን አይሆንም ተባለ። ቡራዩ ላይ ሄዶ ለመጀመሪያ ጊዜ ለማ እንግዲህ የሥራ አስፈጻሚ አካል ሆኖ ህዝቡ ካልፈለገ ምንድነው የሚጠቅመው ብሎ ተናገረ። በቃ ህዝቡ ወይ ካልገባው መተው
ወይ ገብቶት ከሆነም መቶ በመጫን በግድ ዋጠው ማለት አይቻልም ብሎ ቡራዩ ላይ ተናገረ እና ይዘውዬ ራሱን የቻለ ሰው መሰለን በቃ ኢንዲፔንደንት የሆነ ሰው ከዛ በኋላ የሚያደርገውን ነገር ተከታተልን አመን ነው ማለት ልባችንን ሳበ ተመካከርን 10 ሰዎች ሆነን ነው ተመካከርን ለማ የሚባል ሰውዬን መደገፍ አለብን ብለን ወሰን ባይዘው ይሄንን ያመጣ ደግሞ ታዬ ራሱ ነው ቁጥሩ አንድ ተቃዋሚ ከዛ ሐሳቡን አመጣ ሰዎች ዝም ብለን የተቃወምን በቃ ይሄ መኖር አንችልም የሆነ ሰው ከመንግስት ውስጥ ደና ቃል የሚናገር ጥሩ ነገር የሚያደርግ ሰው ካገኘን እንደግፈው በዛ መልክ ከውስጥ ለውጥ ይመጣል የምል ሐሳብ አቀረበ ተቀበልን ብቻ ወደ ለማ ለመቅረብ ማአት ጊዜ ቢፈጅብንም መጨረሻ ላይ እሱን አገኘን ለማ አይ ቲንክ ዶክተር ሚልኬሳ እዛ ጋር ታየደ እንዳሚያነሳዋል ለምንድነው አቶ ለማን ለማግኘት እንደዛ የከበዳችሁ የሆኑ ሰዎች አሉ እሳቸው ጋር እንዳትደርሱ እየገፏችሁ እየከለከሏችሁ እየሸፈኗችሁ የነበሩ እንዳሉን አቶ ታየም የጠቀሰውና እንደው ምንድነው እነዛ ሰዎችስ አቶ ለማ ዙሪያ ያሉት ምናልባት አሁንም በስልጣን ላይ እንዳሉ ነው የምናውቀውና ለምንድነው እንደዛ ሲያደርጉ የነበሩት ኤውል እነዛ የሚከለክሉን ሰዎች ከልካዩ አብይ ነው እንዴት በለኝ ለማ ጠርቶን አዲስ ኃይል ያስፈልገናል አሜን መጀመሪያ እነሱ ተወያዩ እኛን ለማግኘት ማአት ጊዜ የፈጀ አንድ ጓደኛችን እንዳጋጣሚ አዳማ ስብሰባ ላይ የሆነ ከዩኒቨርሲቲ ሰበሰቡንና ለማ የሚያወራውና በጣም ደስ የሚል ነገር ስላወራ ያቺ እህታችን ቆንጆ ነገር ተናገረች ወዲያውኑ እሷን ወስዶ ካቢኔ አባል አደረጓት እና እሷ ደግሞ ከኛ ጋር ትገናኛለች እባክሽ ፈቲያ ለማ ለማግኘት እኮ 10 ሆነን አሁን ኦልሞስት አመታችን ነው ባክሽ እንደው እጃችን ይዘሽ ግቢ ብለን ጠየቅናት እኮ በጣም ቀላል ነው አለች በሳምንቱ እንግዲህ ከሳምንት በፊት ከአብይ ጋር ተገናኙና ለማ የሆኑ ልጆችን ከለ ታዬ ምልኬሳ ምናምን ባሉ ደረጀ ገራፋ ምናምን ባሉ ልጆች እኔን ሊያገኙኝ ይፈልጋሉ ላገኛቸውና ልብ ወደ ማዋቅሩ ይግቡ ወደ መንግስት ይቀላቀሉ በውስጥ ያግዙናል እነኚህ ህዋት ቀላል አይደለም እና እኛ ማዋቅር ውስጥም ነባሮ ፒዲዮ የሚባል በጣም ጭንቅላቱ አብዛኛው እንግዲህ ምርኮኛ ነው እና ከባድ ነው ከዚህ ጋር ትንሽ ኃይል አዳዲስ ኃይል ያስፈልገናል ብሎ ለማ ሰጀስት ሲያደርግ አብይ አይሆንም ማለት ምን ነበር የአብይ ስልጣን በወቅቱ አብይ መጀመሪያ የኦሮሚያ ከተማ ልማት እና ቤቶች የከተማ ልማት እና ቤቶች ቢሮ ኃላፊ ነበር ከዛ ቀጥሎ የድርጅት ጽፈት ቤት ኃላፊ ማለት ሶስተኛ ሰው የድርጅቱ ሊቀመንበር አለ ምክትል ሊቀመንበር አለ የድርጅቱ ጽፈት ቤት ኃላፊ አለ ጽፈት ቤት ኃላፊ ነው እሱ እና እንትን ስንል ለካ አብይ ነው ነሽመልስና ናዲሱን እነኚህ ልጆች ለማን እንዳያገኙ ብሎ ለማ ላይ የሆነ አጥር ሰርተዋል ኦሬዲ ለካ በኋላ ነው እኛም የተረዳነው እና ለማ ምን አደረገ መሰለ አብይ በዛን ጊዜ ጠፍቶ ወደ አሜሪካ መጥቶ 4 ወር ጠፍቶ አልመጣም ወያኔዎች ይገሉኛል ብሎ እዚህ 4 ወር ነው የተደበቀ ከሚስቱ ጋር እና በዛን ጊዜ ነው ለማጠርቶን ሾመን በዛችው እንትን ከዛ አብይ ወደዚህ ባይመጣ ኖሮ አቶ ለማን ጨርሶ አታገኙም ነበር ማለት ነው ያ ነው ለናንተ ጥሩ ድል የፈጠረላችሁ ታዲያ እና
እዚሁ ሸሽቶ እዚህ ነው ያለ ይገሉኛል ብሎ ባይዘው እሱ ይፈራል ዝም ብሎ ይፈራል በኋላም ለማራሱ ነው ደግሞ ለምኖ እኔን ትልጥለኝ እንዴት ነው ወንድም በእነዛ የምታረገው ብቻዬን እዚህ ብሎ እንደው በዛን ጊዜ ነገዱ ባይኖሩ ለማ ብቻውን የሆነ ነገር ሊደረግ ይችላል በነገራችን ላይ እና እሱ እዚያ አሜሪካ በነበረበት ጊዜ ሸሽቶ ተደብቆ በነበረበት ጊዜ 3-4 ወር ምናምን በዛን ጊዜ ነው እኛ ወረቀታችን ያገኘነው ተመድበን እሱ ሲመጣ እኛ ወንበር ይዘናል እንዴት ብሎ ለማ እንዴት ታረግ እንደዚህ ታረጋለህ ብሎ አበደና እነኚህ እኮ ስርዓት አቆ መቃወም ብቻ ነው እንትን የሚያደርጉት ወደድ ውስጥ አልነበሩም እንትን የላቸውም ዝም ብሎ ነው እንደዚህ ቄሮ ምንትሲዮ ፋኖ እንደዚህ አይነት የሆነ ወጣት ምናምን ይላሉ ብሎ እንትና አደረገ አይ ትንሽ ተረጋጋ ወንድም ያግዙናል እነኚህ ወጣት ኃይል ጭንቅላታቸው ውስጥ የሆነ የህዝብ ጥያቄ ነው ያለ ከዛ ውጪ ምንም የለም አትፍራቸው ብሎ መጨረሻ ላይ እንግዲህ ሶስተኛ ሰውም ስለሆነ ይቀበላል በዛን ሰዓት በዛ እንትን እኛ ዘለን ገባን ከታች አይደለም የመጣ ነው ዝም ብለን ከላይ ነው እንትን ወደ ውስጥ የገባ ነው ብዙም ሳይቆይ ወደ ድርጅት ማዕከላዊ ኮሚቴ እኔና ታዬ ገባን ሌሎቹ ደግሞ በዛው በመንግስት መዋቅር ውስጥ ኃላፊዎች ሆኑ እና ይሄንን ወደ ስለዚህ እኛ ይዘን የመጣ ነው ስልጣን ፍለጋ ሳይሆን ትግሉ መንገድ ላይ ነው አይ ቲንክ እኛ ስንሾም ገዱም ተመሳሳይ ስራ እየሰራ ነበር ባህር ዳር ላይ አዳዲስ ኃይሎችን እየመለመለ ነበር ይታወቃሉ ገዱና ለማ በኋላ እናወራለን ስለ ኦሮማራ እንዴት እንደተጀመረ አብይ ማቀው ምንም የማቀው ጉዳይ እንዴት ገዱና ለማ እንደጀመሩ መጣበታለን ብቻ እንትኑን እንደዚህ እኛ ወደ መዋቅር ወደ ድርጅት ስንቀላቀል ሐሳቡ ምንድነው ትግሉን እስከመጨረሻ አብሮን ምንም በገንዘብ የማይገዙ በስልጣን የማይገዙ የማይሸወዱ የሆነ እንትን ችግር አሁን እኛ ስልጣን ፍለጋ ቢሆን ይታወቃል ገንዘብ ፍለጋም ቢሆን ይታወቃል እኛ ይሄንን አይተን አይደለም ወደዛ የገባ ነው ከዩኒቨርሲቲ ነው እኔ ዩኒቨርሲቲ መምህር ደና ገንዘብ አሜን ደሞዝ በዛን ጊዜ አሁን ዩኒቨርሲቲ መምህራን ዳናቸው ለማኝ እንግዲህ ሱ ከባድ ነው በዛን ጊዜ ደና ደሞዝ የነበረን ሰዎች ነን ወደዛ ወደ ድርጅት ገባን እና ዶክተር ሚልኬሳ ህወሓት የዛን ጊዜ አቅሟ ተዳክሞ ነው ምክንያቱም የህወሓት አመራር ይታወቃል እስከታች እስከ ቀበሌ ድረስ ማዕከላዊነትን በጠበቀ መልኩ ሁሉን ነገር ጠርንፎ ያለ አገዛዝ ነው በርግጥ ካቶ መለስ ዜናዊ ሞት በኋላ የተወሰነ መዳከም ቢኖርበትም እንዴት እንደናንተ አይነት ኃይል ወደ ኦህዴድ ሲገባ በአዴን ውስጥም በገዱ አንዳርጋቸው በኩል ያን ያህል በጣም ለህወሓት በጣም ተቀናቃኝ የሆነ ወጣት ኃይል ሲገባ ህወሓት የዛን ጊዜ ተዳክሞ ነው ምንድነው ለምን ያንን ነገር ፈቀደ እንደው የተረዳችሁ ቅርበት ስላላችሁ በወቅቱኛ በርቀት ነው የምናየውና በምን ምክንያት ነው ህወሓት ይሄንን የፈቀደው ወይስ ስላቃተው ስላልቻለ ነው አንደኛ ነገር የለማና የገዱ ጥንካሬ ነህዋት ነገታቸው አሰፋም ያውቃሉ ካጠገባቸውም ብዙ ለማንና ገዱን የሚደግፉ አሚን ግምገማ ነገር ሲኖር በተለይ በጌታቸው አሰፋ አካባቢ ግምገማ ሲኖር ሁለቱ ሰዎች ብቻ ነው የሚገመገሙት ለብቻ እና ሌላው ይሸሻል ይሰግዳል አብይ ሰጋጅ ነው ይሰግዳል
እና ሃይ ጉልበት ነበረው ህወሓት ለማለት ነው። ጉልበት አለው ግን አሰራር አለ። ቢያንስ የክልል ፕሬዝዳንትን የመግደል ምናምን ነገር የላቸውም። እንዳሁኑ እንደዚህ ይሄ እንደ የአብይ ማፊያነት ጥግ የደረሰ ነው። ቢያንስ የሆነ ነገር ምትቀር ነገር አለች በዛን ጊዜ ገብቷል። ዶሚኔሽን አለ፣ እንደፈለጉ ያደርጋሉ። እንደዚህ አይነት ሰዎች እንዴት ይገባሉ ብሎ ገምግመዋል። እና ለማ ድርጅቱን ከያዘ በኋላ የተወሰነ ኦቶኖሚ አገኘ በድርጅቱ ውስጥ፣ በኦሮሚያ ውስጥ የተወሰነ። ገዱም በክልሉ ኦቶኖሚ ነበረው። የተለያዩ አሁን እከሌና ሳልፈ ስጠን ሲባል ነገዱ የከለከሉት ጊዜ ታስታውሳለህ። እና ትንሽ የሆነች ነገር ባላንስ ኦፍ ፓወር እንትን ሲያደርጉ ነበር። ግን በአጠቃላይ ነፃ አልወጡም ሁለቱም ክልሎች ምንም። ግን ደግሞ የተወሰነ ነፃነት አላቸው። ያንን ደግሞ እነ ለማና ገዱ ተባብሮ ነው እንጂ እና አብይ ምንም አይነት እንትን የላቸውም እኮ። አብይ እኮ ከአሜሪካ ሲመለስ አበባ ይዞ ነው ጌታቸው አሰፋ ጋር ይገባ። እንደ አትሰረኝ ብሎ አበባ ይዞ 4 ሰዓት ወይ 3 ሰዓት ምናምን ደጅ ቆሞ ጌታቸውን አስገባኝ ብሔራዊ ደህንነት ሄዶ አስገባኝ እንደው ማረኝ ብሎ አበባ ጉንጉን ወስዶ ነው ምሕረት አግኝቶ አትግደለኝ አታስረኝ ብሎ ለምኖ ነው የተመለሰው። እንዲህ አይነት ሰዎች እንትን ምንም ትግል ውስጥ ያልነበሩ ሰዎች ናቸው እንግዲህ። እና አብይ ሰው ለማ እና አንዳንድ ልጆች አሉ ከለማ ጋር የነበሩ አሁን ሁሉም ተመቷል። ከገዱ ጋርም የነበሩ በዛን ጊዜ ህዝባዊነት የሆነ ህዝባዊ ወገንተኝነት ያላቸው ከገዱ ጋር የነበሩ ተወሰኑ ሰዎች አሁን እነሱም ተመተዋል፣ ወይ ሞቷል፣ ወይ ከሀገር ወጥቷል፣ ወይ ደግሞ የኔ ሳይለንስ ሆነው ነው በሁለቱም ክልል ያሉት። እና የለማ በዛን ጊዜ እነሱ ኦቶኖሚ የተወሰነ ነፃነት አላቸው፣ ነገር ግን ነፃ አይደሉም ለማለት ነው። እንግዲህ ስለ አብይ እስቲ አብይን የምታውቁት መቼ ነው? በተለይ አንተ በግልህ የምታውቀው መቼ ነው? ምን አይነት ሰው ነው? በትምህርት ዝግጅቱም ሆነ በፖለቲካ እንቅስቃሴው በተለያዩ መልኩ ወታደርም እንደነበረ ይነገራል። እንግዲህ የሱ የህይወት ታሪክ ትንሽ ክፍተቶች ያሉበት ነው፣ ብዙ ነገር አደናጋሪ ነው። ግን እናንተ ያው አንድ ፓርቲ ውስጥ ነበራችሁ፣ አንድ አመራር ውስጥ ነበራችሁ። ያ ለውጥ የተባለውንም በጋራ መጥቷል። የት እንደነበራችሁ አሁን ነው እንግዲህ ሁላችሁንም እያወቅን የመጣ ነው። ግን በወቅቱ አብይ ማን ነው? እንዴት ታውቋል? በግል የምታውቀው ነገር አለ ስለሱ? ትውቃችሁስ ምን ያህል ነው? አብይ የግል ጓደኛ አይደለም። እኛ ወደ ኦዴድ እንዳንገባ ሲከለክለን እንደነበረ በኋላ ነው የተነገረን፣ የተረዳ ነው ያወቅ ነው። ጠቅላይ ሚኒስትር ከሆነ በኋላ ነው ያወቃችሁት? አዎ፣ ከዛ በኋላ ነው እሱ ጠቅላይ ሚኒስትር ሆኖ ሁሉንም ስልጣን ከተቆጣጠረ በኋላ ነው ይሄንን የሰማነው። ያው ከዛ በፊት በበጎ አይን ነበር ስናየው የነበረው። እኔ መጀመሪያ ጊዜ የተገናኘሁት በድርጅት ጽህፈት ቤት በኦዴድ ድርጅት ጽህፈት ቤት በነበረበት ጊዜ ነው። ከዛ በፊት ሽመልስ አብዲሳ ከአብይ ጋር አገናኛቸዋለሁ ብሎ እኔ አንድ የኦሮሚያ መንግስት ኮሚኒኬሽን ኃላፊ ሆኖ አሁን የሚያገለግለው አንድ ኃይሉ የሚባል አለ፣ ቤተ መንግስት የሚሰራ አንድ ከበደ የሚባል አለ። ሶስታችንን በመኪና ጭኖን ሽመልስ አብዲሳ የአብይ ምክትል ነበር። የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ አብይ እሱ ስር ነበር ሽመልስ የሚሰራው፣ እሱ ምክትል ነው። እና ወደ ቢሮው
ወደ ከሌሊቱ ከምሽቱ 1 ሰዓት እንደ ኢትዮጵያ 1 ሰዓት ወሰደን። ከዛ የታለ አብይ ብለን ስንጠይቀው ወጥቷል መሰለኝ ብሎ ቢሮ ውስጥ የለም። ከዛ የአብይ መጽሐፍ ነው ይሄ ብሎ እርካብና መንበርና ከድር ሰተቴ ሁለቱ መጽሐፎች በክምር ይዞ መጣ። ይሄንን እየሸጥኩ ነው፣ መንገድ ላይም እሸጣለሁ፣ በመኪና ውስጥም አለ። በቃ አብይን ብታገኙ በቃ እሱ እንደ መልአክ ነው ብሎ ነገረን። ምንድን ነው ይሄ? ምን እየተናገረ ነው? የመለስና የአብይ ትውውቅ የቀደመ ነበር ማለት ነው? የቆየ ነው በጣም እና የአብይ ግዝፈት በቃ አታቁም፣ አይታችሁም አታቁም ተባለ። ኦሮሚያ ውስጥ እንዲህ አይነት ሰው የለም፣ አልተፈጠረም፣ አይፈጠርም ተባለ። እንጂ ሽመልስ ምንድነው ምን ጠጥቶ ይሁን ብለን መጽሐፉን ገለጥ አድርጎ እስቲ አንብቡና እናንተም መጽሐፉን ትሸጣላችሁ አለ። እኔ ፒኤችዲ ተማሪ ነኝ በዛን ጊዜ፣ ወደ መንግስት አልተቀላቀልንም። እና እንደ እንጽፋለን፣ ፌስቡክ ላይ የተለያዩ ጋዜጣ ላይ እንጽፋለን፣ ሚዲያ ላይ እንነጋገራለን፣ እናወራለን። እና ሽሜ ደግሞ የኛ ባችም ነው፣ አዲስ አበባ ዩኒቨርሲቲ አብረን ነው የተማርነው። እሱ ፊሎሶፊ ነው ያጠና። እኔ ሶስታችን ደግሞ እኔ ኃይሉና ከበደ ፖለቲካል ሳይንስ ነው ያጠና ነው። አንድ ባች ነን። ፖለቲካል ሳይንስ ለመማር ፈልጎ ነበር። የሱ ነጥብ ለዛ ማበቃ ስለሆነ ነው ለዛ የሄደው እና እንተዋወቃለን። አዲስ አበባ ዩኒቨርሲቲ ውስጥም ብቻ እሱ አንድም ቀን ስለ ትግል አያወራም፣ እንተዋወቃለን እና በዛ ምክንያት ነው እሱ ወደዛ ወሰደንና አይ ቲንክ የሆነ አይ ዶንት ኖ የታሰበ ነገር አልናቅም። መጽሐፉን ትሸጣላችሁ ተባለ። እንግዲህ እኛ መንገድ ዳር ቆመን የአብይ መጽሐፍ ሻጭ ሆነን እንደዛ አስቦ ይሁን አላቅም። ከዛ መጽሐፉን አንዳንድ ሰጠን። እሱ መሸጡ እንኳን አናደርግም፣ መጀመሪያ እናንብብና ምናምን ብለን መጽሐፉ ወሰን። ከዛ ለካሱ አብይ እንትን መጽሐፉን እንድንሸጥ ነው እንጂ አብይ ጋር ሊያገናኘን አይደለም። በእኔ አብይ ጋር የተገናኘሁት ግን ድርጅት ጽፈት ቤት ነው። ለማ ከሾመኝ በኋላ መጀመሪያ የሾመኝ የኦሮሚያ ስቴት ዩኒቨርሲቲ ባቱ ዝዋይ ያለው የኦሮሚያ ፓብሊክ ሰርቪስ ኮሌጅ የነበረው እሱ አካዳሚክ ምክትል ፕሬዝዳንት አድርጎ ሾመኝ። በዛን ጊዜ ነው እንግዲህ እኔ ደረጀ ገረፋ ቱሉ ሆነን ታየም ነበር ይመስለኛል። አንድ 5 ነን ጠራንና አይ ቲንክ የ17ቱ የግምገማ የኢህአዴግ ግምገማ 17ቱ ቀን ግምገማ የሚባለው ነገር ታስታውሳለህ አንተ? እሱ ነው በዛን ጊዜ 2017 ነው ይሄ እንደ አውሮፓ አቆጣጠር። ድርጅት ጽፈት ቤት አገኘን። ምን ይላል? መከላከያ ሰራዊት ፈርሷል ብላችሁ ጻፉ፣ ኃይለማርያም ደሳለኝ ይውረድ ብላችሁ ጻፉ አለ። ኦኬ ኃይለማርያም ደሳለኝ እንኳን ይውረድ እሱ ያልን ነው በደንብ እንጽፋለን። እሱ መከላከያ ሰራዊት ግን ፈርሷል ስንል እንትን አለ እንደ መረጃ ማስረጃ አለ እንደ ብለን ጠየቅነው። ዝም ብላችሁ አድርጉ እንጂ አድርጉ አለ። አይ እቺን እንኳን አናደርግም ብለን ተው። ለምን ነው ውሸት ነው ማለት ፈርሷል ስትል እንዴት የትኛው ክፍለ ጦር ፈረሰ ወይ ደግሞ እንዴት ነው? የሆነ ተጨባጭ ነገር የለም የሰማነው። እኛ ያለን ኃይለማርያም ደሳለኝ ይውረድ፣ እሱ የኛ ጥያቄ ነው ይውረድ። ለምን ሰው የሞተ ነው የተገደለ ነው። ጠቅላይ ሚኒስትሩ ሪዛይን ያርጉ፣ እሱ የኛም ጥያቄ ነው። እሱን እንሄድበታለን ብለን እሱን ወሰን። የመጀመሪያውን ጥያቄ ግን
እምቢ አለ። በዛን ጊዜ ነው የመጀመሪያ ጊዜ አብይን የተገናኘው። ከዛ በኋላ ደግሞ የሆነ ጊዜ ከኢንሳ ከቴክኖሎጂ ሚኒስቴር ምናምን ልጆች አምጥቶ ድርጅት ጽህፈት ቤት ታውቁ ብሎ አስተዋወቀን። እንግዲህ እነሱ አሁን የዲጂታል አርሚ ስራ አስኪያጆች ናቸው። በዛን ጊዜ ታዋወቅን። ከዛ በኋላ እንግዲህ እኛም ወደ ድርጅት ተቀላቀልን። አለቃ የሆነው ለ2 አመት የኔ አለቃ ሆኖ ነው። እንግዲህ በዛ ደረጃ ነው የተዋወቅኩት። እንደው ምን አይነት ነው ባክግራውንዱ የኋላ ታሪኩ ምን ነበር ስታቆም? እንግዲህ እናንተ ዩኒቨርሲቲ ትተዋወቃላችሁ። አንተ ታየሽ መልስ ኃይሉ አዱኛ ሌሎቻችሁም ትተዋወቃላችሁ። አብይ አህመድ ከዚህ አንፃር የት ነበረ? ማን ነው ጓደኞቹ? አሁን በብዙ ጊዜ የሚጠየቀው ጥያቄ አለ። 7ኛ ክፍል ላይ ነው የመጨረሻ የትምህርት ማስረጃው። ከዛ እንዴት በምን ተአምር ፒኤችዲ ላይ እንደደረሰ የሚያሳይ ምንም ማስረጃ የለም። አንዳንድ ነገሮች ይነገራሉ ግን አጥጋቢ አይደሉም። ማን ነበር እንደው የምታውቁት በወቅቱ የምታውቁት ነገር ምንድነው ስለ አብይ አህመድ? አብይ እንግዲህ አብይ በሚሊተሪ ደረጃ ምንም ትሬኒንግ የለውም። በሚሊተሪ የውትድርና ስልጠና የለውም። የትም ቦታ አልሰለጠነም። የደህንነት ስልጠናም የለውም። ወደ የመደበኛ ትምህርት መጣበታለሁ በኋላ። አብያውን ኮሎኔል ይባላል አይደል? ይሄ ኮሎኔልነት የመጣው የኦፊስ ነው። መከላከያ አንተ እንደምታውቀው እንግዲህ መስሪያ ቤት አካባቢ የሚሰሩ ሂማን ሪሶርስ ኃላፊዎች፣ ሎጂስቲክስ ላይ የሚሰሩ፣ ኮንስትራክሽን ላይ የሚሰሩ ከ50 አለቃነት እስከ ጀነራል ያድጋሉ። ምንም አንድ ጥይት ሳይተኩሱ እስከ 4 ስታር ጀነራሎች። አሁን ኬንያ አካባቢ ጦር የለም ግን ከ10 አለቃ እስከ 4 ስታር ጀነራል ይሰጣል። ኦፊስ ውስጥ ቁጭ ብለ ምንም አይነት እንትን እንደ ሚሊሻ እንኳን ሳትተኩስ። አብይ ምንም አይነት ስልጠና አልወሰደም። ሬዲዮ ኦፕሬተር ነበር። አዎ በትክክል ተምሯል። እሱን ክሪፕቶ ተምሯል። ደቡብ አፍሪካ ሄዶ ተምሯል። ይሄ ፍሪኩዌንሲ ላይን ሬዲዮ ወታደሮች ሲሄዱ ከጀርባቸው ሬዲዮ ተሸክመው የሚሄዱ ወታደሮች አሉ አይደል? እንደዛ አይነት ነው የሱ ስራ። ሙያም ሬዲዮ ኦፕሬተር ነው። ከዛ ውጪ ምንም አይነት የወታደራዊ ቤዚክ ስልጠና እንኳን የለውም። የደህንነት አሁን አንዳንድ ጊዜ እኛም ስናምንበት የቆየው አብይ የደህንነት ሰው ነው፣ በቃ የኢንተለጀንስ ሰው ነው፣ እንትን እንደዚህ ያደርጋ ምናምን። አረ የለም፣ ባዶ የለም። የትም ቦታ አልተማረም። ምንም አይነት ሙያም የለውም። በደህንነት በኢንተለጀንስ ሙያ ምንም አይነት ቴክኒካል ይሁን ይሄ ሂማን ኢንተለጀንስ ይሁን ምን የሚያውቀው ነገር የለም። እሱ ውስጥ ምንም እዛ አካባቢ የሰሩም ያውቃሉ። ውትድርና ሳይንስ የሚባል ነገር በቃ ያችን ሬዲዮ ሲሰራ ነበር። በኢትዮ ኤርትራ ጦርነት ጊዜም እንትን ሲሰራ ነበር። እዛ አካባቢ በጣም ቶክሶች ሲኖሩ ይሸሽ ነበር። ይሄ ጓደኞቹ በአደባባይ የሚያወሩት ነው። ይሄንን እኔ እንግዲህ አንድም ጥይት ተኩሰው አያውቅም። ምንም አይነት የለውም እሱ። እንደዛ አይነት እንደው የገጠር ሚሊሻዎች የሚሊተሪ ሳይንስ ከሱ የበለጠ ያውቃል በሳይንስ ደረጃ ከተባለ። ከዛ ውጪ እሱ የሚሊተሪ ሳይንስ ምንም አይነት ንጹህ ነው። እሱ ከትምህርት ነፃ ንጹህ የሚባል ሰው ካለ እሱ እንደዛ ነው። ምናልባት እሱን ያገዙ በሬዲዮ ኦፕሬተር አድርጎ እሱን የረዱ ሰዎችንም በኋላ ጠቅላይ ሚኒስቴር ሲሆን አስሯል።
አንድ ሰው ታስሮ የተፈታ ሰው አለ። ስሙን ባልጠራ ባላነሳ ጥሩ ነው። ግን ከቴሌ ተወስዶ ቴሌ ውስጥ ሲሰራ ነበር። ከዛ ታስሮ ነበር እና አብይ እሱን ያስተማሩ ሰዎችንም እንደዛ አይነት ያደርጋል እና የኦፊስ ጀነራል እና የፊልድ ጀነራል የተለያዩ ነው ለማለት ነው። አሁን ፊልድ ላይ የሰሩ ሰዎች በጣም ይከበራሉ። ሳይንሱን ያውቃሉ፣ ያዋጋሉ፣ ያውቃሉ ኤቭሪቲንግ። የወታደር ስነ ልቦናን ያውቃሉ፣ የህዝብን ስነ ልቦና ያውቃሉ፣ ጂኦግራፊውን ያውቃሉ፣ ኤቭሪቲንግ ያውቃሉ። ይሄኛው የኦፊስ ስለሆነ በወታደርም አይከበርም፣ ሙያውም የለውም፣ ብቃትም የለውም፣ ኤክስፒሪየንስም ምንም የለውም። አንድች በቃ የሆነ 10 ወታደር መርቶ አቅ እስቲ ያምጣ 10 ወታደር መርቶ የሆነ ቦታ ሰርቷል ከተባለ ይምጣ። የለውም። እኔ እስከማውቀው ድረስ እንደዛ አይነት ነገር አሁን ማን ነው ባለፈው አንተ ድምጹን የለቀቀው ተስፋ ያለው ነው። እሱም እንደዛው ነው። እንትኑ ባክግራውንዱ የኦፊስ ነው። እድገቱ እንደዛ ነው። አንድም ቀን ጥይት ተኩሰው አቁ ብዙ ናቸው ባዘው በዛ ደረጃ አሁን ተሰባስቦ አገሪቷን የሚመሩ ጀነራል ነን የሚሉ የኦፊስ ጀነራሎች ናቸው የሚበዙት። አንድ ጥይት ተኩሶ እንኳን ማቁ ሃይ ስኩል ያልጨረሱ ሰዎች ናቸው። አሁን ተስፋዬ እኔ ያውቀዋለሁ። ተስፋዬ እንትን የለውም ሃይ ስኩል አልጨረሰም በትምህርት እሱ። ስለዚህ አሁን በሚሊተሪ ሳይንስ ምናምን እሱ ላይ አብይም አወራም እንደው ዝም ብሎ ነው እንጂ ይታወቃሉ፣ ወታደሮችም ያውቁታል እሱን። ለዛም ነው ብዙ እሱ እንደሚዋሽ ያውቃል። ለምን ፕሮፋይሉ ይታወቃል። ወደ ትምህርት ባክግራውንዱ መደበኛ ትምህርት ባክግራውንዱ ብንመለስ እንግዲህ ወደ የሆነ ለወታደር መላላክ የጀመረው 7ኛ ክፍል ትቶ ነው። የሆኑ ስራዎችን ይሰራል። ለምን ሳይንስ ስልጠና ስላልወሰደ እንትን አይመደብም። ከዛ 7ኛ ክፍል ሆኖ እንደዛ ሲያገለግል ስለነበር ከኢትዮ ኤርትራ ጦርነት በኋላ ብዙ ወታደሮች ሃይስኩል ገብቶ እንዲማሩ ተደረገ። በደብዳቤ ተጽፎለት ነው ከብዙ ወታደሮች ጋር ትምህርት ቤት የገባ። ሃይስኩል ገባ አዲስ አበባ። የሆነ ሃይስኩል እኛ ተማሪ ጠቅላይ ሚኒስቴር ሆነልን ብሎ አክብሯል አዲስ አበባ ውስጥና ግን 12ኛ ክፍል አላለፈም፣ ማለፍ አልቻለም። ሁሉም ወታደሮች ከሱ ጋር የገቡ አለፉ፣ ተመዝኖ አለፉ። 12ኛ ክፍል ኢሲኤልሲን አለፉ። አብይ ማለፍ አልቻለም፣ በዛው ቀረ። ከዛ በኋላ እንግዲህ የሆነ ቤዚክ ኮምፒውተር ተማረ። የሆነ በዛን ጊዜ ነበር እንግዲህ ኮምፒውተር የሚባለው እንግዲህ ቤዚክ ኮፒ ፔስት ምናምን ማይክሮሶፍት ኤክሴል ነኝ ሃርድዌር ሶፍትዌሩ የቱ ጋር ነው ምናምን የምትማረው አለ አይደል? በዛን ጊዜ እንትን ፕሮግራሚንግ ምናምን ያልነበረም ሶፍትዌር ምናምን እንደዛ አይነት የለም እና ቤዚክ ኮምፒውተር ተምረዋል። ማይክሮሊንክ እንዴ ቤዚክ ኮምፒውተር በዛን ጊዜ የሚባለው እኮ መጻፍ ይችላል ወይ በኮምፒውተር ትልቁ ኮምፒውተር ታስታውሳለህ? አዲስ አበባ እንትን ይሄ እንደ ቴሌቪዥን የሚመስል እሱ ላይ መጻፍ ምናምን ነገር ተምሮ ከዛ በኋላ ማስተርስ ደግሞ ከሊድ ስታር ኤ አርጎ ተደርድሮለት ቤቱ ነው ማታብ ተበቶ ከሊድ ስታር ነው ያሰለው። ቤቱ ነው ባይዘው እሱ አልሄደም። ፓስተር ገመቺስ የሱ አሁንም አብሮ ነው የሚሰሩት። ፓስተር ገመቺስ ደርድሮ ነው እንግዲህ ኤ ከላይ እስከ ታች ኤ አርጎ ፕሪንት አርጎ ሰጠው።
ያ ወረቀት ከየት መጣ ተብሎ እንኳን ፓርላማ ላይ ሲነበብ እንዴት ሊድ ስታር የቱ ኮሌጅ ነው የተማረው ከማን ጋር ነው ሬጂስትራር ውስጥ ገብቷል ወይ ስንት ክፍል ነው የትኛው ነው መምህሩ ምንም ሳይጠየቅ ወረቀቱን ፓርላማ ላይ ለኢትዮጵያ ህዝብ ተነበበ ማንንም ሰው አልጠየቀም ያንን ከሊድ ስታር ማስተርስ አለኝ ብሎ እንደዚህ አዘጋጅተው ከዛ በኋላ ፒኤችዲ ነው ፒኤችዲ የሚባል እንትን አለ እሱን በደብዳቤ ከፓርላማ የተጻፈለት ደብዳቤ ወስዶ አዲስ አበባ ዩኒቨርሲቲ ተቀብለው ፒኤችዲ ገባ እኔ በዛን ጊዜ ፒኤችዲ እየተማርኩ ነበር አቅቧለሁ እንትን ፒስ ሂውማን ራይትስ ኤንድ ፌደራሊዝም የሚል እንትን ተፈጠረ በዛን ጊዜ በኋላ ሶስቱም ተለያይቶ ፌደራሊዝም ለብቻው ፒስ ኤንድ ሴኩሪቲ ሂውማን ራይትስ በሴንተር ደረጃ ሲቋቋም ነበር እና እሱ መጀመሪያ ላይ ፒኤችዲ ሲማር አዲስ አበባ ዩኒቨርሲቲ በደብዳቤ ሲወስድ ባክግራውንዱን አልጠየቀም እስቲ ትምህርት መረጃዎችን አምጣ አልተባለም ነው ሬጂስትራር አዲስ አበባ ዩኒቨርሲቲ ሬጂስትራር ሊጠየቅ ይችላል የሆነ ቀን ከዛ የአይፒኤስኤስ በዛን ጊዜ የነበረው ዶክተር ዮናስ አዳዬ እሱ ረድቶታል ፒኤችዲ እንዲመዘገብ ከዛ ተመዝግበው ትምህርት ጀመረ ከዛ ኮርስ ወርክ ወስዷል አልወሰደም ዶክተር ዮናስ አዳዬ ማለት አሁን የምክክር ኮሚሽኑ አንድ ኮሚሽነር ናቸው በትክክል የአብይ ባለውለታ ስለሆነ ነው ያንን ስልጣን ያገኘው እና እዛው ይመጋገባሉ እና ዶክተር ዮናስ አዳዬ አብይ እዛ ተቀብለው እንዲማ ኮርስ ወርክ ራሱ እንደጨረሰ አላቅም ብቻ ዮናስ ያውቃል ዶክተር ዮናስ ያውቃል አሁን የኢትዮጵያ ምክክር ምናምን ተብሎ ድራማ የሚሰራበት ምክክር ተብሏል ሶስት ኮሚሽነር ነው እና እዛው ባለውለታው ስለሆነ ነው የሚሾመው እንጂ ምንም እና በዛ ደረጃ ትምህርት ጀመረ ግን አላየውም እኔ ወደ ግቢ ገብቶ ኤፍቢ ግቢ ገብቶ ክላስ መማሩን የሱ ፒኤችዲ አድቫይዘር አንድ ግብጻዊ ነበር ከዛ ግን ዋናው ፒኤችዲ ወረቀቱን ሲጽፍ እሱ አይደለም ጻፍ ወረቀቱን የኛ ጓደኞች አሉ 5 የኛ ጓደኞች ሁለቱ አብረን ነው ዲግሪ ሁሉ የተማርነው ቆንጆ በጣም በትምህርታቸው ጠንካራ የሆኑ ልጆች አሉ እና አይፒኤስኤስ ለመማር የመጡ ልጆች የሱ ወረቀት ጅማ ሂዶ እንዲሰሩ ተደረገ ጅማ ሂዶ እዛ ተቀምጦ በሻሻ ሁሉ ሂዶ ኢንተርቪው አድርጎ ጽፎ ኤቭሪቲንግ ጨርሶ ፕሩፍ ሪዲንግ ደግሞ ያው የሽመልስ ምስትም አግዛለች ሽመልስ አብዲሳ ምስት እዛ መሲ እዛ ነበረችና እሷም አግዛለች በሪዲንግ ከዛ ልጆቹ የአብይን ፒኤችዲ ዲሰርቴሽን በመጽሐፍ ላይ ስለቆዩ ትምህርታቸውን ሁሉ አጡ 5ቱም ልጆች አልተመረቁም ዛሬ የት እንዳሉ አላቅም ብቻ ጎበዞች ናቸው አንዱ እንደውም የኛ ሰቃይ ነበር ፖለቲካል ሳይንስ እንማር ግን ፒኤችዲውን ለአብይ ፒኤችዲ ለመስራት ብሎ ነው የራሱን አልጨረሰም እና መጨረሻ ላይ የሱ ፒኤችዲ ዲፌንድ ሲያረግ ስላይዶቹን አንድ ወር አካባቢ ነው ሪሄርስ ያደረገው እሱን አቋል ስላይዶቹ ፓወርፖይንት ተዘጋጅቶለት ተሰጠው እሱን ሪሄርስ ሲያረግ አንድ ወር ገደማ ነው ስራ አቁሞ በየጊዜው እንትን የተለማመደ እንደ መዝሙር እንትን ለማያዝ እንትን ሲቸገር ሲታገል ነበር ይነግሩናል ልጆቹ እና በዛ ደረጃ ነው መጨረሻ ላይ ዲፌንድ ያደረገ ተባለ ባለስልጣናት መጥተው ያንን
እንትኑን ፐርፎርም አደረጉ ድራማውን በዛ ልክ ነው እንግዲህ ፒኤችዲ ውን ወሰደ ዶክተር ተባለ አስገራሚ ነው ብዙ ነገር የሱ የትምርትም ሆነ የኋላ ታሪኩ በጣም ክፍተቶች ያሉበት እንደሆነ ይታወቃል እንደው ዶክተር ሚልኬሳ እስቲ የኦህዴድ ሊቀመንበር የሆነበት ያ ሽግግር እንዴት ታስታውሱታላችሁ አብይ ምናልባት የካቲት አካባቢ ይመስለኛል መጋቢት የሁሉ ነገር ሊሆን አብይ የሚባል ፖለቲከኛና አቀም ይኛል ስሙም ከላይ ከፊት የሚታወቅ አይደለም የሁሉ የሆነው በአንድ ወር ውስጥ ነው ማለት እንችላለን ምናልባት የለማ ስም ይሰማ ነበር የኦሮሚያ ክልልም ፕሬዝዳንት ስለነበሩ አቶ ለማ መገርሳ ሌሎቹም ይታወቃሉ አቶ ታየም ደንዳ በወያኔ ጊዜ ስለታሰረም ይታወቃል አብይ የሚባል ግን አይታወቅም ታውቁ ነበር እንደዚህ መሰስ አድርጎ ወደፊት ሊመጣ እንዲ የጠረመሰ ያ ነገር ታውቁት ነበር እንዴት ወደፊት መጣ አብይ አህመድ እንዴት ከፊት ተገኘ ይሄ በነገራችን ላይ ወደዚህኛ ወደ እንዴት ወደ ኦህዴድ መሪነት ጃምፕ አርጎ ዘሎ እዛ ላይ እንደመጣ መለስበታለሁ ትንሽ አንድ የሆነ ስለ ትምርትን በተመለከተ አንዳንድ ጊዜ ሰዎች ለማንም እንደ አብይ ትምርት የለውም የሚል አንዳንድ ጊዜ እንሰማለን ማስተካከያ ሊሰጠው የሚገባ ስለሆነ ነው ለማ ኢኮኖሚክስ ነው የተማረ ክላስ ገብቶ ማስተርሱን ደግሞ አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን ከነ ሊደቱ አያለው ጋር ክላስ ገብቶ ነው የተማረው ክላስ ገብቶ ፒኤችዲውን ደግሞ አይፒኤስኤስ ጀምሮ እሱን ትቶ ኔዘርላንድ ተምሮ ኔዘርላንድ ነው የጨረሰው ለማ እሱ አንዳንድ ጊዜ ሰዎች ያው አንድ ናቸው ትምርት ምናምን ሲባል ሰምቻለሁ አንዳንድ እንግዲህ እዚህ ሚዲያ ላይ ራሱ አንድ ሰው እንደዛው መጥቶ የለማን ትንሽ ዲስክሬዲት ሲያደርግ ያው የተሳሳተ መረጃ ነው እና እሱም ማስተካከል ያስፈልጋል ለማ ከአብይ ጋር የሚወዳደር አይደለም ትምርቱን በአግባብ የተማረ ሰው ነው እሱን ሰው ትንሽ ስለማቅ ብዬ ነው አሁን የአብይ ኦህዴድ ውስጥም በነገራችን ላይ ኦህዴድ ውስጥም አልነበረም ከመከላከያ ተባሮ በስነ ምግባር ያው በኦፕሬተር ምናምን ሲያገለግል ነበር ምናምን እዛ አካባቢ ከጀርባ ሆኖ የሚሰራ ስራ ነው የሚሰራ ከዛ ከተባረረ በኋላ በስነ ምግባር ነው ተባረረው ቤትም መሄጃ አጣ ተርቧል ባይዘው በስነ ምግባር ነው የተባረረ ግን ከዛ በኋላ አባዱላ ነው እንግዲህ እጁን ይዞ እንደው የሆነ ነገር አድርጉ ብሎ ወደ ኦህዴድ አመጣ ከዛ I think እንደ አውሮፓ አቆጣጠር 2010 አካባቢ 2010 ምርጫ አለ አይደል ኢትዮጵያ ውስጥ ከ97ቱ ምርጫ ቀጥሎ የነበረው ምርጫ አለ በዛ ምርጫ ነው ጊዜ ነው ያድግ ወይ ኦህዴድ አባል ሁሉ የሆነ ከዛ ወዲያውኑ የኦህዴድ ማዕከላዊ ኮሚቴ ሆነ ወዲያውኑ ስራ አስፈጻሚ ሆነ አዳማ ላይ የኦህዴድ ድርጅታዊ ጉባኤ ላይ ተመረጠ ከዛ አይ ቲንክ እንደ አውሮፓ አቆጣጠር 2010 ነው አብይ ወደ ድርጅት የተቀላቀለ ከዛ በኋላ ተመረጠ የፓርላማ አባል ሆነ በፍጥነት የድርጅት አመራር ሆነ ከዛ በኋላ እንግዲህ ማንንም ሳልጠበቀ በጣም ሎ ፕሮፋይል ስለነበር
የእንትን ምኞትም አላሳየም የመሪነት ምኞትም አላሳየም ነገር ግን በዛን ጊዜም እንደሚዋሽ ሰዎች ያውቃሉ መለስ ሁሉ ያውቅ ነበር ባይዘይ ሳይሞት በፊት የሆነ ጊዜ አሉ I don't know exactly የሆነ ሰዓት ላይ ተገምግሟሉ በውሸት exactly አላውቅም anyways በህዋቶች ያውቁታል እሱ በደንብ ያውቁታል እንደሚዋሽ so አብይ የተመረጠበት ምክንያት ያው እንትኑ መጣ እንግዲህ ይሄ ለውጡ ሲመጣ ገዱ ነለማ ያመጡት እንግዲህ ያዲግ ውስጥ ለውጥ ያመጡት ህዋትን አንቆ ያዙ ሰዎች ናቸው እነሱ ያመጡት ለውጥ ከኦሮሚያ ጠቅላይ ሚኒስቴር ይሁን የሚል እንትኖች ነበሩ ነገዱም ያምንበታል ችግር የለውም እና ማን ይሁን በምን ላይ ግን ለማ ስልጣን ፈላጊ አይደለም በተፈጥሮ የስልጣን ጥማት ምናምን ነገር ስልጣን እንባል ነገር እንትን የለው እና ማን ይሁን ለምባለው ለማ ማንንም ሰው ይሁን አገር በጋራ ነው የምናስተዳድረው የፈለገ ሰው እዛ ይሄድ አብይም ይሁን አባዱላም ይሁን ደመቀ መኮንንም ይሁን በጋራ ነው የምናስተዳድረው በሚል ሐሳቤ ነው እንግዲህ እዚህ ደረጃ ሳይደርስ በፊት ባይዘይ ስለ እንዴት ነው ለማና ገዱ ይነክል ተማምነው አብሮ መስራት የጀመሩት የሚለው ጥያቄ መመለስ አለበት ዋናው ምንጭ እሱ ስለሆነ የለውጡ አባቶች እነሱ ናቸው አብይ የትም አልነበረም የትም ይው ጠፍቶ አሜሪካ አልጋስር እንደዚህ አይነት ሰው ነው አብይ በዛን ጊዜ ግንባራቸውን ሰጥተው ደረታቸውን ሰጥተው ለጥይት ለህዝብ ቆሞት ለማናገዱ ናቸው ለማናገዱ መጀመሪያ እንግዲህ ሲታወቁ ነበር ግን በጥልቅ ለመተማመን ሁለቱም በተለያዩ ሪዝን ኔዘርላንድ ተገናኙ ኔዘርላንድ በዛን ጊዜ እንግዲህ ጎንደር ላይ እንቦጭ ምናምን አልነበረም በዛን ጊዜ ከእምቦጩ በፊት ጣና ላይ እንቦጭን ለመንቀል ከኦሮሚያ ወጣቶች አልሄዱም በዛን ጊዜ እሱን አስቀድሞ ኔዘርላንድ ለማናገዱ ተገናኝተዋል አብያቅ ህዋቶች አቁ ሪዝኑ ዛይሉት በህክምና በትምህርት ምናምን ብሎ ነው ግዛ ነው ተገናኙት ገዱና ለማ ተመካክረው ምን እናርግ ቻገር እንደዚህ እየሆነች ነው ሰው ያለቀብን ነው አንድ መፍትሄ ያስፈልጋል ካልተስማማ ነው እንጠፋለን የሚል ዛ ተስማሙ ኦሮማራ የሚባል ነገር ፈጠሩ ዛ ኦሮማራ ኢትዮጵያ ውስጥ አይደለም የተፈጠረው ኔዘርላንድ ነው የተፈጠረው አብይ የማቅ ቦታ ጊዜ እና ሰዓት ነው የተፈጠረው ኦሮማራ ኔዘርላንድ ከተዋዩ በኋላ ከተስማሙ በኋላ ኦሮሞና አማራ እኛ ደግሞ በአደንና ኦህዴዶች ተመካክረን ካልወሰነው ይሄ ነገር ይዞን ይጣፋል የሚል ኔዘርላንድ ላይ ነው የወሰኑት ከዛ ከተመለሱ በኋላ የአማራ ክልል መንግስት ኮሙኒኬሽን ጥለውን ነበር ንጉሱ ጥለውን ነበር የኦሮሚያ ደግሞ አዲሱ አረጋ አሁን ያብይ ሌላ እንትን ሰው አዲሱ አረጋ ነበር ሁለቱ እንዲገናኙ ተደረገ ከዛ ከኦሮሚያ ወጣቶች ከጣና እንቦጭ
ለመንቀል ወደ ባህር ዳር እንዲሄዱ ተደረገ። ከዛ በኋላም ኦሮሚያ ውስጥ ደግሞ ሰልፍ ነበር በዛን ጊዜ። ከዛ ቀጥሎ ደግሞ ጎንደር ላይ ሰልፍ ተወጣ። ይሄ ሰልፍ ኦሮሚያ ውስጥ የሚፈሰው ደም የኛም ደም ነው፣ እነ በቀለ ገርባ ይፈቱ ተብሎ ጎንደር ላይ ወጣት ፋኖ ሰልፍ እንዲወጣ ተደረገ። ማለት እንግዲህ ወጣቱ ወጣ። ለምን እንትኑ የሆነ ስፕሪቱ በዛን ጊዜ የመተባበር ስፕሪት አለ። ለምን እዛም ጭቆና አለ፣ ኦሮሚያ ውስጥም ጭቆና አለ እና መናበብ ተጀመረ። ከዛ በኋላ ነው እንግዲህ ቀስ የተባለ ለማ ባህር ዳር ሄደ። አብይም ከሱ ስሮና ባህር ዳር ተገኝተዋል። ብቻ አብይ በዛን ጊዜም የፓርላማ አባል ነበር አይደል? አብይ በዛን ጊዜ አዎ። ነገር ግን ይሄን አይል ታዋቂ አይደለም። ለጠቅላይ ሚኒስቴርነት የሚታሰብ ሰው አልነበረም በዛን ጊዜ። ብቻ እዛ ጥሩ ስራ ተሰራ። እና ኦሮማራን የጀመሩት ለማ መገርሳ በኦሮሞነቱ የሚያምን በኢትዮጵያዊነቱ የሚኮራ፣ ገዱ አንዳርጋቸው በአማራነቱ የሚያምን በኢትዮጵያዊነቱ የሚኮራ በእነኚህ ሁለቱ አመራሮች ነው ኦሮማራ የተጀመረው። ንጹህ እንትን ነው ለፖለቲካ አሜን። ይሄ ለግለሰብ ይሄን ማንገስ ምናምን አይደለም፣ ሌላውን ለመጨቆን አይደለም። ኦሮማራ ሌሎች አሁን አብይ መጥቶ ወሰደ፣ ኦሮማራ አባት አብይ ተባለ፣ ተዘፈነለት ምናምን፣ እሱ ሌላ ጉዳይ ነው። የመጀመሪያ ኦሮማራ ንጹህ ኦሮማራ ከጭቆና ለመውጣት በጭንቅ ጊዜ የተወለደች ነች እሷ። ይሄ ጠቅላይ ሚኒስቴር ሆነ እንደዚህ እንትን ለማድረግ አይደለም። በዛን ጊዜ የሐሳብም አልነበረም እና አብይ የሚባል የኦሮማራ ምስረታ አያውቅም፣ ምን እንደሆነም አያውቅም፣ አይረዳም በዛን ጊዜ። በዚህ ሁኔታ ውስጥ ነው እንግዲህ ያው እንትኑ ደግሞ ፕሮቴስቱ ኦሮሚያ ውስጥ በጣም ገፍቶ ሲሄድ ኦህዴዶች ይገባናል ጠቅላይ ሚኒስትር የሚል ጥያቄ አነሱ። ይሄ ነገዱም ምንም ችግር የለም ግድላል ብለው ደገፉት ሐሳቡ። ኢህአዴግ ውስጥ እንግዲህ ዲፕ ሪፎርም የሚባል ጥልቅ ተሐድሶ ያስፈልጋል፣ ጠቅላይ ሚኒስትሩ ሪዛይን እንዲያደርግ ምናምን ኤቭሪቲንግ ወደዛ ተወሰደ። ኢህአዴግም አምኖ ተቀበለ። እኔ በኢህአዴግ ዶክመንት ስለሰለጠንኩኝ ከዛም እሱን ተቀብዬ መዋቅሩን ታችኛው መዋቅር ሳሰለጥን ነበር እና አውቀዋለሁ። ለውጡ ኢህአዴጋዊ ነው ይላል፣ ለውጡ ህዝባዊ ነው ይላል፣ ለውጡ ህገ መንግስታዊ ነው ይላል። ምን ማለት ነው? ህዝባዊ ነው ማለት ህዝብ የጠየቀው ጥያቄ አለ ብሎ ሬኮግናይዝ ያደርጋል። ህገ መንግስታዊ ነው ማለት ደግሞ ምንም ያው በህገ መንግስቱ መሰረት ነው ለውጥ የመጣ ይላል። ኢህአዴጋዊ ነው ማለት ደግሞ በኢህአዴግ ውስጥ ነው ብለው ዶክመንቱ ያስቀምጣል። ያንን ደግሞ ፎርስ ያደረጉ ያመጡት ለማና ገዱ ናቸው። አብይ እዛ ውስጥ አልነበረም። እና ይሄ አብይ የሚባለው እንግዲህ በኦሮሚያ ደረጃ ለማ ጠቅላይ ሚኒስቴርነትን የመሆን ምንም ፍላጎት አልነበረው ምንም። እና ምንድነው እሱ ያሰበው ከዚህ በኋላ ምንም ጭቆና አይመጣም፣ አብረን ነው ምን ያስተዳድረው፣ ኢትዮጵያ ወደ ዲሞክራሲ እናሸጋግራለን፣ በቃ እኛ ራሳችን ስልጣን እንዳውም የሆነ እንትን ላይ ለስልጣን ገደል ይግባ እኛ ሁላችንም ከሀገር በታችንን ብሎ ለማ ያወራውን ታስታውሳለህ? ሁላችንም ከሀገር በታችንን ለስልጣን ምናምን የስልጣን ገደል ይግባ ብሎ በኢህአዴግ አራቱም ብሔራዊ
ድርጅቶች ሰብሳቢዎች መግለጫ ሲሰጡ ለማ ኦህዴድን ወክሎ እንግዲህ ደመቀ ነው በኢህአዴን ደግሞ ህወሓት አለ ከዛ ደኢህዴን አለ መግለጫ አንድ ላይ ሆኖ የሰጡት ለማ ናቸው እና በክልል ደረጃ ደግሞ ገዱ ነው የአማራ ክልል እንትን ድርጅቱ ሌላ ሰው ነው የሚይዘው ክልሉን የሚያስተዳድረው ሌላ ሰው ነው በኦሮሚያ ግን ድርጅቱንም የክልል ፕሬዝዳንትነቱንም የያዘው ለማ ነበር ሶ በዛ ደረጃ ማን ነው ጠቅላይ ሚኒስትር የሚሆነው ጥያቄ መጣ አብይ እንዴት ተገኘ የሚለው እንግዲህ በዛን ጊዜ የታሰበው ሌላ ሰው ነበር የተባባሉት ደመቀ አንተም ተወዳደር ዲሞክራሲያዊና ሌሎቹም ይወዳደሩ በዛ ውስጥ አብይም ይወዳደራል የምን በኔትወርክ ሁሉ የጨረሱት ነገር ነበር አብይ እንዴት መጣ ማለት አሁን ያቺ ቦታ ናት እንግዲህ ያቺ ታሪክ ጥፋት እንዴት አብይ ዛጭ ውስጥ እንዲገባ ተደረገ ኦህዴድ በወቅቱ ወስኖ ነበር አብይን ወደፊት ለማምጣት ወይስ አብይ እንዴት መጣ ማለት ኦሬዲ አሁን በኦህዴድ ደረጃ ሊቀመንበር ሆኗል አብይ እና ሊቀመንበር ስለሆነ ግን ደግሞ ኦህዴድ ውስጥ ኦህዴድ ማዕከላዊ ኮሚቴ ውስጥ አብይ አይሆንም የሚሆን ሰው አይደለም ለኢትዮጵያ ፊት አያደርግም ሊቀመንበርማ አቶ ለማ መገርሳ ነበርዋል በወቅቱ የኦህዴድ ሊቀመንበር አብይ አህመድ ፓርላማ አባል ነው ስለዚህ ለምን ተለወጠ ማለት አብይን ሊቀመንበር አቶ ለማ ደግሞ ምክንያቱም የምክር ቤት አባል ስላልሆኑ አቶ ለማ መገርሳ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ደግሞ የሚመረጠው ከህዝብ ተወካዮች ምክር ቤት አባል ከሆነ የሚል ስለነበረ በዛ ምክንያት ነው ያንንስ አምናችሁበት ነው ይሄን ሰውዬ እንዴት መረጣችሁት እንግዲህ አሁን ጸጸት ውስጥ ምናምን ለመግባት አይደለም ያቺን ነገር እንደው ለታሪክም እንድናውቃት ፈልገን ነውና እንዴት አብይ ሊቀመንበር እንዲሆን ኦህዴድ መረጠ ሌላ ሰው አልነበረም ያ ሰው ማን ነው ሌላ ነበር የታሰበው ስላልከኝም ነው አዎ እንግዲህ አብይ እውነት ነው ለማ ሊቀመንበር ነበር እንትኑን ሳይቀያየሩት በፊት የታሰበው ሌላ ሰው ነበር ሳይቀያየሩት በፊት ነገር ግን አብይ ልክ ኃይለ ማርያም ደሳለኝ አልወረደም የ17ቱ ቀናት ግምገማ ሲካሄድ ሌላ ሰው እንዲሆን ነበር በተለይ እነ ወርቅነህ ገበዮ ነበርበት ናባዱላም ነግርማ ብሩም ነለማም የነበሩበት ውይይት ነበር ማን ነው የሚሆነው ብሎ አቅጣጫ ያስቀመጡት አብይ አልነበረ ከዛ በኋላ ነው አብይ መበጥበጥ የጀመረው የሆነ ስብሰባ በውጭ ጉዳይ ሚኒስቴር ወርቅነህ ገበዮ ጽህፈት ቤት ስብሰባ አካሂዶ ነበር እዛ ስብሰባ ላይ አብይም ነበር ግን አብይ ጠቅላይ ሚኒስቴር ይሆናል የሚል ውሳኔ አልተላለፈም ለማም ለጠቅላይ ሚኒስቴርነት እጩ ሆኖ አልቀረበም ምን ለማለት ነው አንዳንድ ሰዎች ለማ ነው አብይን ወደ ላይ ያመጣ የሚል አርጊመንቶች አሉ ለማ አይደለም አብይን ያመጣ በውሳኔ ነው ሌላ ሰው ይሁን ተብሎ ነበር ከዛ በኋላ እነኚህ ይሆናሉ ተብሎ የተገመቱ ሰዎች በጥብጠው አጋጭተው ከሱ ጋር የነበረው አንድ ግርማ ብሩ ይባላል አሁን እሱ ቤተ መንግስት ያለ የሱ ኢኮኖሚ አድቫይዘር አሁን ለአብይ አህመድ ጥሩ ሮል ሰርቷል
እና ያቺ የውጭ ጉዳይ ሚኒስቴር ጽህፈት ቤት ስብሰባ የተካሄደችው ዲቴሉን አላወራም። አብይ አይደለም ጠቅላይ ሚኒስቴርነት በተለይ በኦህዴድ አካባቢ አብይ አልነበረም። አብይ አይደለም፣ ለማም አይደለም፣ ሌላ ሰው ነበር። እና ነገር ግን ግርማ በጥብጧል። ፍላጎትም ነበረው ግርማ ጠቅላይ ሚኒስቴር ለመሆን፣ ግን ግርማን ሰጀስት አልተደረገም። ግርማ ነገዳቸው አሰፋ ጋም ሂዶ እኔ ልሁን ብሎ ለምኗል ግርማ ብሩ፣ ግን እነሱ ጋም ተቀባይነት አላገኘም። እና አንደኛ እዚህ ላይ ማውራት የፈለኩት ለማ ፍላጎት አልነበረውም ጠቅላይ ሚኒስቴር ለመሆን። ሁለተኛ አብይ የጠቅላይ ሚኒስቴርነት እጩ ነው። በእነኚህ የኦህዴድ አባቶች አካባቢ ኢንዶርስ አልተደረገም አብይ። ከዛ በኋላ ብዙ ድራማዎች ተሰርተዋል። ብዙ ድራማ እንግዲህ ይሄንን ወስጄ ወደ አዳራሽ ሊውሰድ ነው የምርጫው ዕለት። ሌላው በጣም ዘርዘር ያለ ነው። በዚህ በሂደቱ ምናልባት እንደው ዶክተር ሚልኬሳ አቶ ለማ መገርሳ የአብይን ወደፊት መምጣት ሚና እጃቸው ከሌለበት ይሄ አዛውንቶቹ የኦህዴድ ሰዎችም አብይ ጭንቅላታቸው ውስጥ የለም፣ ጭራሽ ፍላጎታቸው ውስጥም አብይ ከሌለ ታዲያ ማን ነው እሱን ይሄ ሁሉ በራሱ እንዲጠርምሶ እንዲሄድ ያደረገው? ምን የተለየ ስልጣንና አቅም ኖሮት ነው? ምን የተለየ ዕውቀትና ልምድ ኖሮት ነው? ወይስ እንደው የሆነ ነገር አለ? ምናልባት አሁን መናገር አልፈልግም ያልከው ውስጥ ያለ ነገር ነው? ምንድን ነው እሱ? አንድ መናገር ያልፈለኩት የሰው ስም መጥቀስ አልፈለኩም። ብቻ ወደ መጨረሻ አካባቢ ኦሬዲ አብይ አምታቶ ሰዎቹ ጠላት ሆኑ። መጨረሻ ላይ የእርስ በርስ ጠላት ሆኑ። ዘን ያለ አማራጭ ማንም ሰው ከኦሮሚያ ይሄድ የሚል መጣ። የታሰቡ ሰዎች ተጣሉ። በማን ምክንያት? በአብይ ምክንያት። ለማም ከሰዎቹ ጋር ተጣላ። እስከዛሬ ድረስም አይነጋገሩም መሰለኝ። ይሄንን ድራማ የሰራው ተዋናዩ አብይ ያንን ተጠቅሞ ሄደ። ኦኬ ተብሎ በቃ ይሁን፣ ዋናው ነገር በቲም ስለሆነ ምንመራው የትም አይደርስም የሚል ደግሞ መጣ። የትም አይደርስም እንይዟለን የሚል አስተሳሰብ ነበር። ከዛ በኋላ እንግዲህ አብይ እንዲሄድ ተደረገ። እዛ ውስጥም ወደ ስብሰባ አዳራሽ ሲገቡ እዛ የኢህአዴግ ምክር ቤት ስብሰባ ላይም አብይ እንዳይመረጥ ተፈልጎ ነበር። ግን ያንን ያበላሹት ዓለም ገብረዋድ ነው ያበላሸው። ሽፈራሽ ጉጤን ጠቆመ። እንግዲህ እንደ ነገው የሆነ ዛሬ ማታ እነ ደመቀን አግንቶ አሳምነዋል አብይ። ደመቀ በቃ ይሁን እኔ ያልወዳደርም ብሎ ደመቀን ውስዶ አታርክ፣ አንተም ተወዳደር ዲሞክራሲያዊ እናድርግ ተብሎ ነበር። ግን ደመቀ ምንም ማንም ሰው ከኦሮሚያ ይምጣ ችግር የለውም ብሎ አብይ እግሩ ላይ ወድቆ ለምኖ እንትን አሳምነውታል። አይ ቲንክ እንግዲህ ያ ነበር። ነገር ግን ሽፈራሽ ጉጤ ስትጠቆም ውጪ በኔትወርክ የተስማሙት ሌላ ነበር። በነገራችን ላይ እነ ዓለም ገብረዋድ ሽፈራሽ ጉጤን ሲጠቁሙ ሲጀመር ሽፈራሽ ጉጤን እንዴት ተጠቁማለህ? ምን አቅም ነው ያለው? ኃይለ ማርያም ደሳለኝ ሪዛይን ያደረገው ሽፈራ
ኃይለማርያም ምንም ችግር የለውም እንዴ ሽፈራው ሽጉጤ እኮ መሆን አይደለም እዛ አካባቢ መድረስ አይችልም አቅም የለውም መጀመሪያ ላይ ሽፈራው ሽጉጤን የተቃወሙት የነደሴ ዳልኬ ናቸው የደቡብ ክልል ፕሬዝዳንት እና ከዛ በኋላ ክፍል መጣ ሶስት ሰው ብቻ ነው ተጠቆመው አብይ ደብረጽዮንና ሽፈራው ሽጉጤ አንድ ሌላ ሰው እንጨምር ምናምን እየተባለ በቃ ተዘጋ በዚሁ ግርግር አብይ እንዲመረጥ ተደረገ ማለት አሁን ከሽፈራው ሽጉጤና ያው ከሽፈራው ሽጉጤ ከደብረጽዮንና ከአብይ እንደሚያሸንፍ ታውቃለህ በቃ ምንም ጥርጥር የለም ለምን በዛን ጊዜ ብዙ ችግር አለበት ብለህ አታምንም በዛን ጊዜ የተወሰነ ነገር ሰዎቹ በተለይ ነባር ኦዴዶች እና በተለይ ከኦዴዶች አብይ አይሆንም ብሎ ጠንከር ያለ ተቋሙ ሲያሰሙ ነበር ችግር የሆነበት ከሽፈራው ሽጉጤ ውጪ ለምሳሌ አሁን ደመቀ መኮንን ይወዳደር ኖሮ አብይ አሸንፍ ኦዴዶችም ለደመቀ ይሰጣሉ አብዛኛው ኦዴድ ማለት ነው ምናልባትም ከለማ ጭምር እንደው ከሽፈራው ሽጉጤ ውጪ የሆነ ሰው ዝም ብለ ብታመጣ አብይ ይሸነፍ ግን ያንን ዓለም ገብረዋል ለምን እንደዛ እንዳደረጉ አይታወቅም ያው እዛ አካባቢ በኢህአዴግ ምክር ቤት ሰው ይታወቃል ማን ነው ለሁላችንም የሚሆነው የሚለውን ህወሓትም እኮ ያውቃሉ እና ደብረጽዮንንና ሽፈራው ሽጉጤን አምጥተ ከአብይ ጋር ተወዳደር ስትል ማን እንደሚያሸንፍ ያወቅ እዛ በቃ አለቀ እና ከዛ በኋላ ከዛ በኋላ ደግሞ ሲገመገም እንደው ሽፈራው ሽጉጤ ራሱ ቢሆን ኢትዮጵያ እንደዚህ አትፈርስም የሚል አስተሳሰብ አለኝ እኔ ሽፈራው ሽጉጤ እንኳን ቢመረጥ ኢትዮጵያ ጠቅላይ ሚኒስትር ሆኖ ቢመረጥ እንደ አብይ ኢትዮጵያን እንደዚህ አድርግ እንደው ሚልኬሳ ለምንድን ነው በወቅቱ ኦህዴድ በዛ ደረጃ አብይ እንዳይመረጥ የፈለጉ ምን ነበር እናንተ አብይ ለምን ፈራችሁት ወይም ደግሞ ወደፊት እንዳይመጣ ፈለጋችሁ የሆነ የፈራችሁት ነገር ነበረ በዛ ደረጃ እሱን ወደፊት እንዳይመጣ ሚያቁ ሰዎች አሉ ሚያቁ አመራሮች አሉ አብይም ጠንቅቆ ሳያረጁ ጡረታ የወጡ አመራሮች አሉ ለምሳሌ ኦሮሚያ ውስጥ ከአብይ በእድሜ ከአብይ ያነሱ አመራሮች ጡረታ ወጥቶ አዲስ አበባ የሚቀመጡ አሉ ስሞችን መጥቀስ ይችላል ለምን አብይ አይሆንም ብሎ በዛን ጊዜ ሲከራከሩ አብይ ለኢትዮጵያ አይደለም ለወረዳ ይወድት ቀበሌ አይሆንም ብሎ እንዲህ አይነት ሰው አይሆንም በቃ ብሎ የተከራከሩት አሉ ነገር ግን አብይ ተወሰኑ ሰዎች አለው ኦዴድ ውስጥ ከዛ ከብአዴን ውስጥም ይዟል ከዛ ከደቡብ ክልልም የተወሰኑ ሰዎችን ያዘ ደረቱን እንደም ብሎ እንደ ኃይሌ ገብረስላሴ አንዳንዴ እንደዚህ ሲያሸፍንፍ አስገባ በዛው እንትና አደረገ አሸነፈ ከዛ በኋላ እንግዲህ ደነገጣችሁ ግን በወቅቱ አብይ ሆነ ሲባል ደንግጣችኋል ወይስ ምንድን ነበር የናንተ ስሜት የነበረው ኖ የትም አይደርስም ነው በዛን ጊዜ ነበር ያው እንደዚህ አይነት ጸባይ ያለው ይዋሻል ቀጣፊ ነው ስርዓት የሚባል አቅም ድርጅት የሚባል አቅም የግ ምናምን ነገር ቋንቋው አይደለም ይታወቃል ነገር ግን በድርጅታዊ አሰራር እንይዟለን የትም አይደርስም የሚል አስተሳሰብ ነበረን ሁሉም እንደዛ ነበር እና ያው የኢህአዴግ አሰራር ታቋለ በጣም እንትን ፕሮሲጀራል ነበር በዛን ጊዜ
ሰውየው መጥቶ ፈራርሶ ሌላ የራሱ እድር እንደሚያቋቁም አናውቅም። እዛን ጊዜ ብልጽግና የሚባል እድር እና ሰውየው ከሆነ በኋላም አብረን ነው የምንሰራ ለማ መግለጫ አውጥቶ ነበር። እዛን ጊዜ በአፋን ኦሮሞ መግለጫ አውጥቶ ነበር። ጥንቃቄ እንደው የሆነ ምንድነው ወደ ቤተ መንግስት የምንልከው አንድ ሰው አይደለም፣ በቡድን ነው የሚሰራ። በቡድን ነው። ኢትዮጵያ ትልቅ ሀገር ነች። በአንድ ሰው አይደለም፣ በመቶ ሰውን ቤተ መንግስት እንትን ብለ አይቻልም። በጣም ኮምፕሌክስ የሆነ ሀገር ነው ኢትዮጵያ ብሎ እንደ ዋርኒንግ ነገር እንደ ማስጠንቀቂያ ነገር አሁንም አለ። እንደውም ዩቲዩብ ላይ አለ። እነዛ አይነት ማስጠንቀቂያዎች ሰጥቶ ነበር። ግን ቀስ እያለ በአንድ አመት ውስጥ አብይ ምንነቱ ተገለጠ እና የአብይ አመጣጥ በጣም ኦሮሚያ ውስጥ ሰውን አባላ። እንደው እንትኑ ሰው ሲተማመን የኖረ አመራር ተባልቶ ተፋጅቶ ጠላት ሆኖ አሁን እስካሁንም ጠላት ነው። የእርስ በርስ ጠላት ሆኖ ነው የቀረው ሰው እንዳለ። እንግዲህ ዶክተር ሚልኬሳ ምናልባት አሁን ያ የታሪክ ጥፋት ያ አብይ አህመድ ወደ ስልጣን የመጣበት እንግዲህ በኢትዮጵያ ውስጥ መሪዎች እንዴት ወደ ስልጣን ይመጣሉ የሚለውን ታሪክ በደንብ ከተበውና የሱን እንዴት እንጻፈው ታሪኩን የአብይ አህመድ ወደ ስልጣን አመጣጥ ነው። ያው ኮሎኔል መንግስቱ እንዴት ወደ ስልጣን እንደመጡ የሰራዊቱ የደሞዝ ጥያቄ ነበር። ያንን ጥያቄ ይዘው መጥተው እንደዛ ያለን ብዙ ታሪክ ልናወራ እንችላለን። የአብይስ እንዴት ነው ሲባል አሁን በጣም አደናጋሪ ነው። እዛ ውስጥ ይሆናችሁ እነዛው ከመጀመሪያ ረድፍ የተሰለፋችሁ የፖለቲካ አመራሮችም ጭምር ግራ ገብቷቸዋል። ሰውየው እንዴት ጠርምሶ እንዴት አባልቶና ወዲህ አምታቶ ከላይ እንደወጣ ያው ይታወቃል። ምክንያቱም በፖለቲካ ሂደት ውስጥ አልነበረም፣ በፖለቲካ እድገት ውስጥ አልነበረም። እንደ ሁላችንም እንደምናውቀው ለፖለቲካው በወቅቱ ባይተዋር አይደለንም። ትግሉ ላይ ፊት ለፊት ነበርን። አብይ የሚባል ጨርሶ አናውቅም። እንዴት በአንድ ወር ውስጥ ያ አብይ የሚባል ከታች ወደ ላይ ወጥቶ የኢትዮጵያ አናት ላይ እንደተቀመጠ በጣም ታምር ነው በወቅቱ የሆነብን። ግን አመጣጡ ደግሞ በጣም ታሪካዊ ነበረ። ኢትዮጵያ እያለ መጣ። በተለይ በህወሓት የፖለቲካ ድብታ ውስጥ ለሰነበትን በዛ ጭቆና ውስጥ ለነበርን ያ አይነት ስሜት ይዞ ሲመጣ አብይ ሙሴ ብለን ተቀበል ነው። ታስታውሳለህ? እንደው ከልብ ነው ብለን ተቀበልን። እናንተስ ምን ትሉ ነበር በወቅቱ? አብይ እንደዛ አይነት ድራማ ሲሰራ ምን ነበር የኦህዴድ እናንተ እዛ ፊት ለፊት የነበራችሁ አመራሮች ምን ትሉ ነበር? እንግዲህ ልክ አብይ ስልጣን ከያዘ በኋላ አንድ አመትም አይደል አልሞላም መሰለኝ መደመር የሚባል መጽሐፍ ይዞ ብቅ አለ። ከዛ ብልጽግና የሚባል ፓርቲ ለመፍጠር ግርግር ተጀመረ። አብይ በመጀመሪያ ደረጃ አብይ የተሾመው ለ2 አመት ብቻ ነው። እስከ ሐዋሳ ድርጅታዊ ጉባኤ አሳውሳለሁ። ሐዋሳ ድርጅታዊ ጉባኤ ላይ ብልጽግና አልተመሰረተም፣ ግን ሐሳቡ ነበር እና መደመር ሲጀመር እኔ ወደ መጀመሪያ ጥሩ ሐሳቦችን አየው በመደመሩ ጊዜ ግን አንዳንድ የመከቤሊ ከእርካብና መንበር ተቆራርጣ የገባቻለች እዛ ውስጥ እንዴት እንደገባች አላውቅም። በነገራችን ላይ እርካብና መንበር እሱ አይደለም ጻፈው። ከድር ሰተቴንም አብይ አንድ መጽሐፍ አንብቦ አያውቅም። ከመጀመሪያ እስከ መጨረሻ ገጽ አንብቦ አያውቅም። ሳታነብ አትጽፍም። እሱም ወደው ጥቅሶችን ይወዳል። እንደዚህ የቁራጭውን ትንንሽ ነገሮችን ይወዳል። ከዚህም አምጥቶ ስላይድ አዘጋጅቶ ይመጣል። የአመራሮቹ ጥቅስ ምናምን ብሎ ስፒቾቹን ያዳምጣል።
ከዛ ውጪ እና መጽሐፍ እሱ አይደለም መደመርንም የጻፈው በነገራችን ላይ መደመር የፖለቲካ ስብራቱን የጻፉት ሌሎች ናቸው የኢኮኖሚ ስብራቱን የጻፉት ሌሎች ናቸው አንዳንዶቹ ደግሞ ጓደኞቻችን ናቸው እዛው አሉ አሁን የፖለቲካ ስብራቶችም አመራሮች ናቸው አሁን የትምህርት ሚኒስቴር ለምሳሌ አሁን ትምህርት ሚኒስቴር ላይ ያሉ አመራሮች የመደመር ጻፊዎች አካል ናቸው እና መደመር የተጻፈው በግሩፕ ነው አንድ የፍልስፍና አማካሪው የነበረ አንድ ልጅ አለ ያብይ ፍልስፍና አማካሪ ብሎ ተብሎ I think አሁን ትቶ ወጥቷል ይሁን የሆነ ቦታ እዛ አይደለም የጻፈው አንዱ እሱ ነው እና አብይ አልጻፈም ምንም መጽሐፍ አያጽፍም አብይ ምንም የጻፈ መጽሐፍ የለውም ይሄ እርካብና መንበርም እንትን አንድ የህዋት ጀነራል ነው the prince የማካቬሊ መጽሐፍ ወደ አማርኛ ተርጉሙልም ብሎ ለአንድ ሰው ሰጠ ያ ሰው ተርጉሞ በመከላከያ ውስጥ ታይፒስቷ ዝናሽ ታያቸው ነበረች ታይፕ ታረጋለች እሷ ታይፕ ስታረግ ያንን አየች ኮፒውን ለአብይም ሰጠችና ለህዋት ጀነራልም ሰጠች ከዛ በኋላ አብይ የራሱ አርጎ እንትን የሆነ ነገር አርጎ መጽሐፍ አርጎ አወጣ የእርካብና መንበር የሚባለው ከድር ሰተት የሚባለውም እሱ አይደለም ጻፈው አቅም ስለ ከድር ሰተት anyways መደመርም የሱ አይደለም እሱ አልጻፈም ምጽፉት ሌሎች ናቸው ከሱ ጋር ያሉ ምናልባትም እንትን ሙያ ያላቸው ሰዎች አሉ የጻፉት ነገር እዛ ውስጥ ብዙም አልገባም ብቻ የሱ አይደለም እና አብይ መደመርን አመጣ ብልጽግና የሚባል መጣ ወደ መጀመሪያ ደግፍ ያለው ብልጽግና ጥሩ ነው ብዬ ኢሉባቦር መቱ ሁሉ ይጄ ብልጽግና እንትን መደመር መጽሐፍን ግዙ ብዬ ካቢኔ አባል ነበርኩኝ በዛን ጊዜ ኦሮሚያ ትንሽ ፕሪች አርግ ያለው ከዛ በኋላ ግን አካይዱ አላማረኝም አቆምኩኝ ከዛ ምንድነው አብይ በዛን ጊዜ የሚጫወተው በኢትዮጵያዊነት ነው እሱን ይለብሳል የብልጽግና ሂደት ደግሞ አንደኛ ያንድ ሰው ንግስና ነው የሚፈልገው ብልጽግና ስትል ኦኬ መጀመሪያ ያዲግ ሲሪየስሊ ሪፎርም ያካሄድ እሱ ማንንም ሰው ሁሉም ሰው ህዋትን ጭምር አምኖ ተቀብሏል ያዲግ ትክክል አይደለም ሪፎርም ይደረግ አጋር ተብሎ ሌሎች ክልል እንትን ተገሎ እንትን የተባሉም ይግቡ ሁሉም ክልሎች ውክልና ይኖራቸው ነገር ግን ሲሪየስሊ ሪፎርም ይደረግ ይሄ ምንድነው ዲሞክራቲክ ሴንትራሊዝም የሚባል ነገር አብዮታዊ ዲሞክራሲ የሚባል ነገር አያስፈልግም ብሎ ኦልሞስት ህዋትም ተቀብሏል ይሄን ሲሪየስሊ ያዲግ ሪፎርም ያስፈልጋል በመለው ላይ ተስማምቷል የኛ አቋምም ከዚህ የተለየ አይደለም ሲሪየስሊ ያዲግ ሪፎርም ካደረግከው ስልጣን ደግሞ አንድ ቦታ እንዳይማከል መደረግ አለበት ዲሴንትራላይዝድ የሆነ የፓርቲ መዋቅር ያስፈልጋል አብይ ደግሞ ለሁለት አመት ነው እንዲመራን የተፈቀደለት ፓርቲ አዲስ ፓርቲ መስረት ምናምን ነገር ተልኮዋል ነበር በድንገት ነው እንግዲህ ይሄ ሁሉ የመጣ እናኛ እኔም እንቢያልኩኝ ለማም እንቢያለ ግን በሌላው ሳይድ ሰው መስሉት ምን አይነት እንደው ሙሴ ነው ምናምን ተባለ እኛ በዛን ጊዜ ያሰምነው ስለመጣ እንትን ስለመጥላትና መውደድ ምናምን አይደለም ብልጽግና አንድን ሰው ጓድ ሊቀመንበር አድርጎ ብልጽግና የጦርነት ፓርቲ እንደሚሆን ከዛም ቀጥሎ የእርስ በርስ ጦርነት እንደሚካሄድ
ተናግረናል። ኢትዮጵያ ውስጥ ስልጣንን ሰብስበ ለአንድ ሰው እሱም ለእንደ አብይ አይነት ስታስረክብ ምን እንደሚከሰት በታሪካችን በኢትዮጵያ ታሪክ ታይቷል። በደርግ ጊዜ ምን እንደተከሰተ እናውቃለን። በኢትዮጵያ ውስጥ ማለት ተጨባጭ it doesn't fit to Ethiopia's context ብልጽግና የሚባል ለኢትዮጵያ አይሆንም። እንደው ዶክተር ሚልኬሳ እንዴት ታዲያ መደመርን መጽሐፍ ልታስተዋውቅ ቻልክ? በወቅቱ ወይ በዳ አላነበብኩም ወይስ የአብይ አካሄድ አልታየህም ነበረ? ምክንያቱም በወቅቱ እናስታውሳለን ብልጽግና እንዳይመሰረት እነ ጀዋርም ከውጭ ሆነው ውስጥም የተወሰኑ በኋላ ላይ ነው እንግዲህ እናንተም የአብይ አህመድ በተለይ አንተ ለማ መገርሳና ማነች ፈቲያ ሶስታችሁ ናችሁ እንትን ያላችሁት በደንብ የምትታወቁ ከጀርባ ሌላ እንዳለ አናቅም። ግን የዛን ጊዜ ለምን አብይ መንገድ ላይ ቆማችሁ ብለን እኛም ጭምር ስናወግዛችሁ ነበረ። ነጃዋርም ይሄ ፓርቲ እንዳይመሰረት ሲሉ ታዲያ ለምንድነው መደመርን ያስተዋወቀው? ይሄ መደመር ቀጣዩ የብልጽግና ምንድነው የሪዮት ዓለም መጽሐፍ እንደሚሆን የኢትዮጵያም ወንጌል እንደሚሆን በኋላ በሂደት አውቀናል። እንዴት ቀድማችሁ አላወቃችሁም ነበረ አብይ ያን ሁሉ ሲያደርግ? በምንም ተአምራና ብልጽግና መጽሐፍ አሜን የመደመር መጽሐፍ ስመጣ ወደ መጀመሪያ ካነበብኩ በኋላ ማለት ምንም ቆንጆ መጽሐፍ ነው። ከዛ ቀጥሎ የመጣ ጉዳይ ነው አደገኛ የሚሆነው። ከመደመር ቀጥሎ የመጣው አይዲያ ብልጽግና ፓርቲን የመመስረት መደመር መጽሐፍ ነው እንጂ እንደ ርዕዮተ ዓለም አልተቀበልንም። የአብይ መጽሐፍ ነው የኛ መሪ መጽሐፍ ነው ችግር የለውም ብለን ወስደናል። ግዙ ብለናል። ወደ መጀመሪያ አካባቢ ነኝ ይያሉ። ከዛ በኋላ እንደ ርዕዮተ ዓለም ይሄ አብዮታዊ ዲሞክራሲን የሚተካ ነው ተባለ። ለምን አስፈለገ? ለምንድን ነው አንተ የፓርቲን አይዲዮሎጂ የምታመጣው? በሚል ከዛ በኋላ እኔ መደመር የሚባል ነገር ተውኩኝ። ግን ሲሪየስሊ እኔ መደመር ችግር የለብኝም፣ ግን የፓርቲ አይዲዮሎጂ ከሆነ በጣም አደገኛ ነው ብዬ ወሰድኩኝ። ፓርቲው እንግዲህ መጀመሪያ አብይ ሲመረጥ ፓርቲውን ለማፍረስ አልነበረም። 2 ዓመት እንዲያስተዳድር ከዛ በኋላ ምርጫ እንዲካሄድ ነው። ትክክለኛ ምርጫ እንዲካሄድ ነው። አፈና ምርጫ ሳይሆን ኢትዮጵያ ውስጥ ለመጀመሪያ ዲሞክራሲያዊ የሆነ ምርጫ እንዲያመቻች ነው አብይ የተመረጠው። እሱ ግን እሱን ትቶ የራሱን የግል እድሉን አቋቋመ፣ ብልጽግና ብሎ ሰየመ። ያ ብልጽግና ደግሞ ስልጣኑን ሰብስቦ ለአንድ ፕሬዝዳንት ሰጠ። አብይ የሚባል ፕሬዝዳንት አለ ብሎ ከአዲስ አበባ ጎንደር ላይ ሹመት የሚሰጥ ብሎ ዶክመንቱ አዘጋጁ። እኔ እዛ ውስጥ ነበርኩኝ። እኔ ብልጽግና ሲመሰረት የፌዴሬሽን ምክር ቤት አዳራሽ ውስጥ ብልጽግና ምስረታ ሲካሄድ ዶክመንቱን አንብበን ይዛ አትወጣም። በዛን ጊዜ ለምን ምስጢር እንደሚሆን አላውቅም። እኔ ፓርቲ ሲሆን የህዝብ ከተባለ ለምን መተዳደሪያ ደንቡን ፖለቲካ ፕሮግራሙን ለምንድን ነው የምትደብቀው? አፕሎድ ማድረግ አለብን ደግሞ ለህዝብ። እዛው አንብበን ወጣ አስረክበን የምትወጣ እዛ ነበርኩ። እንትኑ ሙሉ በሙሉ ምንድነው መስለው የሆነ የኢሰፓ ይመስላል። የሆነ በቃ የጓድ ሊቀመንበር መንግስቱ ኃይለማርያም የጦር መሪ ሁሉም ነገር እንደዛ ይመስላል። እኔ ሲጀመር ኦዴድን ሲያፈርሱም ተቃወምኩ። የት ነው የምንሄደው ይሄንን አፈርሰን? ሌላውን ቤታችን አናቅም፣ እቺ ደሳሳ ጎጆአችን ለምንድን ነው የምናፈርሰው ብዬ ተቃውሜያለሁ። ከዛም ተገምግሜያለሁ። አብይ አስፈራርቶኛል። ግን ለተወሰነ ለ4-5 ወር ቀጠልኩኝ ብልጽግና ውስጥ እና ብልጽግና በአጠቃላይ
ለኢትዮጵያ ማይሆን ድርጅት እኔ ወዲያውኑ ነው የተረዳሁት። ሲጽፍም ነበር። ለምን እኔ በተፈጥሮዬ የተማከለ አስተዳደር የሚባል ነገር እኔ ተምሬያለሁ በደንብ ፖለቲካል ሳይንስ ተማሪ ነኝ፣ ፌደራሊዝም ተማሪ ነኝ። ለኢትዮጵያ የሚመች ህዝብ በጋራ አብሮ መኖር የሚችለው ከ4 ኪሎ ስልጣን እስከ ሀዲያ እስከ ሞያሌ ሹመት የምትሰጥ ከሆነ አይሆንም ኢትዮጵያ ውስጥ። እንደው ምን ያገባን ፓርቲዎች እዚህም እዛም ቢኖሩ ምን ችግር አለ? አማራ ክልል ላይ አማራ ህዝብ በልጆቹ ለምን አይተዳደርም? በፖስታ ከ4 ኪሎ ካልተላከለት ተባለ ሆነ። እኛ ስንቃወም ነው የነበረው ኦዲፒ አይፈርስም፣ ይሄ ስህተት ነው። አንድ ፓርቲ አቋቁመ አንድ ሰውን አንግሰ አንድ ሰው ምንም ዕውቀት የሌለው ሰው ደግሞ ሱም አብይ እንደዛ ስታረግ ሲቪል ዎር ይከሰታል ብለናል። ለማ 250 አመራሮች ያሉበት ቦታ አዳማ ላይ እኔና አብይ ሳንደመር እንዴት ኢትዮጵያን ትደምራለህ ብሎ ለአመራሩ ለቀጣዩ ትግል ተዘጋጁ ብሎ ተናግሯል። ለማ እኔና አብይ አልተደመርንም፣ መጀመሪያ እኔና አብይ እንደመር፣ 2 ወረዳ 3 ወረዳ ይደመር፣ ሁሉም ሰው ይደመራል፣ ችግር የለውም፣ ግን ያሁኑ ውሸት ነው ብሎ አዳማ እኔ የነበርኩበት ስብሰባ ላይ ለቀጣዩ ትግል ተዘጋጁ ብሎ ተናግሯል። ከዛ በኋላ ቪኦኤ ላይ ተናገረ፣ ብዙ ስብሰባ ላይ ተናገረ። ነገር ግን ሰው ሃኒሙን ውስጥ ስለነበር ደስተኛ ነው ሰው። ማን ነው የሚሰማ ሰው የለም በዛ ሰዓት። እንዳውም ምንድነው የተባለ? ኦኔጉ ለማ ተባለ፣ ኦኔጉ ምልኬሳ ተባለ፣ ኦኔጉ አጠይባ ተባለ። እኛ ያለው ብልጽግና የሚባል ለአንድ ግለሰብ ሰብስቦ ስልጣን የሚያስረክብ ለኢትዮጵያ it does not fit የመውደድና ያለ መውደድ ጉዳይ አይደለም። እዛ ላይ ግን ማን ነው ፕሮግራሙን በመጻፍም ሆነ ብልጽግናን በመፍጠር ያብይ የራሱ የእጅ ስራ ውጤት ነው ወይስ ሌሎች አሁን ብልጽግና ላይ ሊጠቀሱ የሚችሉ ሰዎች አሉ? በዚህ ብልጽግና ፓርቲን በመውለድና በመፍጠር ረገድ የብቻው ነው ወይስ ሌሎችም አሉ? እኔ በኦዲፒ ደረጃ ብልጽግናን እንትን ውስጥ የተሳተፉ አላቅም የለም። እና አባዱላ ያሉበትም ነባር ኦፒዶ አልነበሩበትም። አብይ ብቻ ከሆነ ቦታ ይዞ መጥቷል። ኦር አይ ዶንት ኖ ብቻ ያንን ተጠቅሞ አምጥቷል። ያንን እኛ የተቃወምነው ዋነኛው ማጠንጠኛችን ለኢትዮጵያ ዲሰንትራላይዝድ ፓርቲ ነው የሚያስፈልገው የምልና ለአንድ ሰው ለአንድ ግለሰብ ያድግን እኮ የተቃወምነው ስልጣኑ አንድ ቦታ ተሰብስበዋል ብለን ነው አይደል እንዴ? አንድ ቤተ መንግስት የሚኖር ሰው ጠርንፎ ይይዛል ነው። አሁን ደግሞ የባሰ መጠርነፍ ሳይሆን ቀጥታ የክልል ፕሬዝዳንቶችን ይምሾ በቀጥታ አሁን እኮ ኢትዮጵያ ውስጥ 2 ክልል ነው ያለ፣ ትግራይ ክልልና የአብይ ክልል ነው ያለ። 2 ክልል ብቻ ነው ኢትዮጵያ ውስጥ ያለ። በቀጥታ ሚሾ የሚሽር የሚገል ኤቭሪቲንግ አብይ ነው። ሌላው ትግራይ ክልል ነው። እና ይሄ ነገር አብይ እንደማይሆን ቶሎ ነው የተረዳነው። ቀድበን አልተረዳንም። እኔ በበኩሌ ከሀገር ከወጣው በኋላ እንግዲህ አሁን 4 አመት እየጨረስኩ ነው። ሙሉ 4 አመት ስቃወም ነበርኩኝ።
በተለያዩ ሚዲያዎች በተለይ በአፋን ኦሮሞ ሚዲያዎች ላይ በየጊዜው እየቀረብኩኝ እንትን አደርጋለሁ። የአማርኛ ሚዲያዎች በአማርኛ የሚያስተላልፉ ሚዲያዎች ብዙም የጠሩን ሰዎች የሉም። አሁን አንተ ነህ የጠራኸኝ መጥቻለሁ እና ለማም ብዙ ተናግሯል። ግን እንደው ዶክተር ሚልኬሳ ከእናንተ ጋር ብቻ ነበር ተቃውሞ ያኔ ብልጽግና ሲመሰረት ከኦዲፒ ብቻ ነበር ወይስ ሌላው ተስማማ? ምናልባት አሁን መደመር የሚለው ነገር ግራም የሚያጋባ ነው። እንደው አንዳንድ ጊዜ መደመር ምንድነው ሲባል አንዳንዱ አያውቅም ምን እንደሆነ መደመር ምንድነው። አሁን ሃይማኖት ከሃይማኖት ጋር አይደመር እንዴት ሊደመር ይችላል? መደመር ራሱ ግራ የገባው አፍና ጭራ የሌለው እንደሆነ ይታወቃል። ግን በወቅቱ እንዳልከውም ዝም ብሎ ያው ከህዋት የመለየት ህዋትን የመገላገል ብቻ ስለሆነ የህዝቡ ስሜት በሆይ ሆይታ ነው አብይን የተቀበልነው። ሌላው ቀርቶ ተቋማት መመስረታቸውን እንደምመሰረቱ ተስፋ እንኳን ሳይሰጠን እኔው አሻግራቸዋለሁ ብሎ የሱን ቃል አምነን ነው እንግዲህ ብዙ ነገር ቁማሩንም የተበላ ነው። ግን እንደው በወቅቱ እናንተ ብቻ ናችሁ ብልጽግና ምንድነው ወዴት ነው የምንሄደው ወዴት ነው የምናርፈው ብሎ ጥያቄ ያቀረበ ከዛ ከሌላ አባል ድርጅት አልነበረም ወይስ ተስማምተው ተመችቷቸው ነው የቀጠሉት? አይ ወደ መጀመሪያ አካባቢ እነ ሙስጠፌ ብልጽግና ኢሰፓ ነው ብሎ ተቃውሞ ነበር። ደርግ ሊመጣብን ነው ብሎ ከዛ ሙስጠፌ ጠፍቶ ኬንያ ሄዶ በሽምግልና ነው የተመለሰ። ከዛ እሱም ተቀበለ በለጸገ። ከዛ ውጪ ምንም ሌላ እኛ ማይኖሪቲ ነን። በቃ ማንም ሰው አይሰማም። ሃኒሙን ላይ ነበረ ህዝብ። አብይ የሚለው እኮ የብልጭልጭ ነገር እኔ መጥቶ ኢትዮጵያ ለዘላለም ትኑር ይላል። ምን ታረጋለህ? ማንም ሰው አይሰማም። እንዳምኛን እኮ የእንትን ያልተባልነው ነገር እኮ የለም እኮ ኦልሞስት እኮ አንተ ታስታውሳለህ። እኛ በቃ የኢትዮጵያ ጠላቶች ነን ተባልን። ምንም እኮ ብለናል። እኛም ነበርንበት። እውነት ለመናገር አሁን መናዘዝ ካለብን በወቅቱ አብይ እንዴት ውሎ አደረ ምን በልቶ አደረ ሁሉ ብለው የሚጨነቁ እናቶች በጸሎት የሚለማመኑ እናቶች የበዙበት ነበርና እንደ ሀገር ብቻ አይደለም ዓለም ሁሉ በዚህ ሰው እየተደናግሯል። የኖቤል ሽልማት የሚያገኝበት በሌላ በምንም አይደለም የማደናገሩ ውጤት ነው። ግን እናንተ በወቅቱ እውነት ለመናገር በጣም እዛ ላይ ነው እንግዲህ አሁን ባለፈው አቶ ገዱ አንዳርጋቸውንም ሳነጋግር እንደው ምንድነው የሚቆጫችሁ? አብይ የሚባልን ሰው ከፊት አድርጋችሁ መጣችሁ ምንድነው የሚቆጫችሁ ብዬ ጠይቄ ያው ትልቁ ቁጭታችን እሱን መሪ አድርገን መምረጣችን ብቻ ነው። በቃ መሪ አድርገን መርጠናል። በወቅቱ ስለነበረ ሁኔታ ምንም ወደ ኋላ መተን ምንጸጸተው አይደለም። የሆነው ሆኗል። ግን ትልቁ ስህተት እሱን መሪ ማድረጋችን ነው የሚል ነው። ኦህዴዶች ናችሁ መጀመሪያ እሱን መሪ ያደረጋችሁ፣ ያው ተሰብስበው ደግሞ የኢትዮጵያ መሪ ያደረጉት። ስለዚህ ከናንተ ይጀምራል አብይን ወደፊት በማምጣት ረገድና አሁን ይጸጽታል። አንተ በወቅቱ እንደው ይሄን ብናደርግ ኖሮ አይሆንም ነበር የምትለው አለ? ታዲያስ ማለት የሚያሳዝን ነገር ነው። አንተ ሰውን የምታምነው እሱ በሚናገረው እንትን ነው። እንደዚህ ፓቶሎጂካል ላየር መሆኑን አላውቅም። ነጭ ውሸት እንደዛ አይነት ሰው ነው ብዬ እኔ በሽተኛ ነው በነገራችን ላይ እኔ እንደዚህ አይነት እንትን ቀጣፊ በሽተኛ መሆኑን አላወኩም። ደግፍ ያለው አዎ ለዛም ባይዘው እኔ 2021 ላይ ነው ይቅርታ የጠየቁት አደባባይ እና እንግዲህ ያለፈው አልፏል። ምንም አታደርግም። እኔ ከዛ በኋላ አንድም ቀን እንትን አላደረኩም። ያው ማለት ከባድ ነው የሱ ውሸት። ሰውየው አዶኖ በውሸት ሙያ የተማረ ትምህርት አለ እንዴ? ውሸት የሚያስተምር እንትን አለ እንደዛ አይነት ነው። እና እኔ በዛን ጊዜ ኮርነር ተደርገን
መጨረሻ ላይ እኔ ከቤት ሁሉ አባሮኝ መኪና ሲቀበሉኝ ከቤት ከአፓርታማ እኔ አዲስ አበባ ፒያሳ ነው የምኖረው አፓርታማ ህዝብ ውስጥ አፄ ኃይለ ሥላሴ ያገነቡት የድሮ አፓርታማ ነበር። አሁን አፈርሶ አጠፉት። ድሃ መኖር አይችልም አዲስ አበባ ውስጥ እና እዛ ነበርኩ። ከዛ አውጥቶኝ መንገድ ላይ ጣሉኝ። ለምን አብይን ትቃወማለህ ተብዬ በኋላም ሸኔ ነው እሱ ተብዬ ባጆይ የመጨረሻ ከስልጣን እኔ የኦሮሚያ መሬት አስተዳደር ቢሮ ኃላፊ ነበርኩኝ። ከዛ ስልጣኑን ርክክብ ላይ ፖሊሶች ቢሮ ገብቶ አስሮኛል። ከቢሮ ልክ ርክክብ ላይ ያለን አሁን በዛን ጊዜ ስንረካከብ የነበረው ከኔ ቀጥሎ የመጣው አሁን ሚኒስቴር ነው። ለሱ ርክክብ ላይ ያለን ፖሊሶች የኦሮሚያ ፖሊሶች መጥተው ያዙኝ። ሳር ቤት የሚገኘው የኦሮሚያ ቢሮዎች ከዛ ወስዶኝ የሆነ ቦታ ወሰዱኝ። መሬት ላይ ተቀመጥ አሉኝ። መሬት ላይ ፀሐይ ያለ የኔ ምክትል ቢሮ ኃላፊ የነበረም ከኔ ጋር ታስሮ ፀሐይ ጠጥተን ብቻ ኮማንደሩ ተከራክሮ በዛን ጊዜ የፖሊስ ኮሚሽኑ አራርሳ መርዳሳ በጣም መርደረር የሆነ ሰው ነው። አራርሳ መርዳሳ የኮሬ ነገኛ አባል ነው እና ለካሱ ፍቃዱ ተሰማ የድርጅት ጽህፈት ቤት በዛን ጊዜ ኃላፊ የነበረው ከሱ ጋር ሆኖ ከቢሮ ነው እንግዲህ አስሮኝ ምን እንዳሰቡ በኋላ ነው የተረዳሁት። እዛ ፀሐይ ላይ ከዛ ኮማንደሩ እኔን ያዘኝ። ኮማንደር በኋላ ተናዶ ዶክተር ሚልኬሳ አለኝ ተነስና አሁን ለሹፌሪ ደውል አለኝ። ለሹፌሪ ደወልኩ። እዚህ ነኝ ና ብዬ ጠራው። ዝም ብለህ ወደ ቤት ግባ እንዳትወጣ ከቤት አለኝ። እኔ ነኝ ተጠያቂም ሆኖ ከዚህ በኋላ አለኝ። ገባው። በኋላ ለኮሚሽነሩ ለአራርሳ መርዳሳ ደውዬ ምንድነው ያጠፋሁት? እኔ ፖሊስ አዘ እንደዚህ የምታረገው ለምንድነው? እኔ በቃ መታሰር ካለብን የሆነ ፖሊስ ጣቢያ ቡራዩ ፖሊስ ጣቢያ ሄደ እጄን ስጥ ካልከኝ እኔ እጄን ሰጣለሁ። በስልክ ብቻ ሂድና እዛ አካባቢ እስር ቤት አለ እዛ ግባ ከተባልኩኝ እኔ ሄዳለሁ። ለምንድነው እንደዚህ ፀሐይ ውስጥ እንደዚህ የምታረገኝ? ይስጠይቀው ምን ይለኛል? እንትን ነው ተሳስተን ነው ሸኔ ሚልኬሳ የሚባል ሸኔ በሳር ቤት እያለፈ ነበር እና የስም እንትን ብሎ ነው አንተን ከቢሮ መጥቶ እኔ እኮ ካቢኔ አባል የኦሮሚያ ካቢኔ አባል ነኝ። እኔ ያዙኝ ፖሊሶችም ያቁኛል። ያዙኝ ፖሊሶች እኮ ካቢኔዎችን የሚጠብቁ በኮማንደር ኦሊ የሚመራ ፖሊስ አለ። የኦሮሚያ ቢሮዎች የሚጠብቅ አዲስ አበባ ውስጥ ለኔ ሴኩሪቲ የመደበ ሰው ነው የያዘኝ። እኔ እኮ ፖሊሶች የሚጠብቁኝ ፖሊሶች እኮ ከኔ ጋር ነበሩ። እናንተ ሂዱ ግቡ ተባለ እኮ እኔ ሲያዝ። ግን ደግሞ ሰውየው አራርሳ ደው እንትን በስልክ አይ ተሳስተን ነው ሸኔ ሚልኬሳ የሚባል ሸኔ በዛ በኩል ሲያልፍ እንትን እየተከታተሉ ነበር። የስም እንደዛ ይባላል እንደዚህ በቃ ብቻ የሆነ እግዚአብሔር ረድቶኛል ብዬ ከዛ ዶክተር ሚልኬሳ ወደኋላ አሁን ወደ ፊት ሊመጣ የሚችለውን ጉዳይ ነው አሁን ያነሳ ነው እንጂ ብዙ ነገር ወደኋላ አለ። እንግዲህ ብልጽግና ተመሰረተ። ምናልባት የአቶ ለማ መገርሳና የአብይ አህመድ መቃቃር የቱ ጋር ነው የሚጀምረው? እኛ ያኔ እናሸት ነበረ። በተለይ ለማ መገርሳ እንደከፋው በአንዳንድ ጉዳዮች ላይ ጥሩ ስሜት እንደሌለው ቪኦኤ ላይ ከመናገሩ ቀደም ብሎም እንደዚህ ውስጥ ለውስጥ እንሰማ ነበረ። አንድ እንደውም ቦታ ላይ ሀብል ሲሸልመው አብይ አህመድ እሱ ነገር ዝም ብሎ የመጣ አይደለም። እዚህ ራሱ ያኔ በዛ በጫጉላው ጊዜ በሃኒሙኑ ጊዜ
እዚህም ሲመጣ የነበረው ሁኔታና የሆነ ቅር ያለው ነገር አለ። ለማ የሆነ ወጥቶ አውጥቶ ማይናገረው ግን ደግሞ የሆነ የከፋው ነገር እንዳለ እናስባለን። በወቅቱ ያው አብይ አህመድ ኢትዮጵያ ስለሚል ጆሮም ሁሉም ትኩረቱም ወደሱ ስለሆነ ለማም በሌላ መልኩ ነበር ስናየው የነበረው። በእርግጥ ኋላ ላይ ነገሮች እስኪገቡን ግን ምንድነው የሁለቱ በለማ ስም የሚጠራ የለማ ምንድነው ቲም የሚባል በለማ የሚጠራ ነው። ያ ቲም ለማ ከኋላ ሆኖ በኋላም እየተገፋ አሁን ጭራሽ ከፖለቲካውም የማናይበት ሁኔታ ነው የተፈጠረውና እንደው ታስታውሳለህ ምንድነው የሁለቱ ሰዎች እንደዚህ እየተለያዩ መጣው አሁን መጨረሻ ላይ ባላንጣ የሆኑበት?